ያሉ አራዊት የሱ ናቸው ይላል መጽሐፍ። በሺ ተራራ አይገርም? ሺ ተራራ ጂኦግራፊካል ሎኬሽኖችን መጽሐፍ ቅዱስ ላይ በብዙ መንገድ እናገኛለን። አንዳንድ ልጥቀስ ብዬ ነው። ቀጥልልኝ። እኔ ኬሚስትሪ he turned water into wine without any chemical ingredients ምንም አይነት ነገር ሳይጠቀም ላብራቶሪ ሳይገባ ታውቃላችሁ። ዮሐንስ ወንጌል ምዕራፍ 2 ላይ በሶስተኛውም ቀን በገሊላ ቃና ሰርግ ነበር። ኢየሱስም ደግሞ ደቀ መዛሙርቱም በዚያ ታደሙ። የኢየሱስም እናት በዚያ ነበረች። የወይን ጠጅም ባለቀባቸው ጊዜ የወይን ጠጅ እኮ የላቸው አለችው። ቁጥር 11 ላይ በጣም ደስ የሚል ቃል አለ። ደቀ መዛሙርቱም በሱ አመኑ ይላል። ኢየሱስ በቃና ገሊላ የመጀመሪያውን ታምራት አደረገ። 6 የድንጋይ ጋኖች ታውቃላችሁ። አስቀድሞ ሰው መልካሙን ያቀርባል፣ በኋላ መናኛውን አንተ ግን አቆይታል የተባለበት ጌታ በቃል ብቻ ውሃን ወደ ወይን መቀየር የቻለ ጌታ ነው። ዛሬም ውሃን ወደ ወይን የቀየረ ጌታ በጌታ በኢየሱስ ስም ርቀት ሳይገድበው ነገራችሁን እንዲቀይረው በኢየሱስ ክርስቶስ ስም። ይሄ ኬሚስትሪ ነው። ይሄንን ሊደርስበት የቻለ ሊቅ የለም። በቃል ብቻ እስቲ በደንብ አሰላስሎ በደንብ ሳይንቲፊክ ሜትድ ተጠቅሞ ይሆንዬ ኦብዘርቭ አድርጎ ሃይፖቴሲስ አስቀምጦ አሌቡም እንደምንለው ጥሮ ብዙ ጥሮ ኮንክሉድ አድርጎ እስቲ በቃል ብቻ ማን ነው ውሃን ወደ ወይን የቀየረው? የለም፣ ሊኖርም አይችልም። የኔ ጌታ ግን ችሎ አሳይቶናል። ስለዚህ ኬሚስት መሆን በጣም የሚያስደንቃችሁ ሰዎች ከእግዚአብሔር ቃል ይልቅ ወዳጆቼ፣ ይሄ ነው የልቀት ሁሉ ምንጭ። ፕሮፌሰር ሊዮን የሚባሉ አንድ ትልቅ ምሁር አሉ። እንዲህ ይላሉ፣ ዩኒቨርሲቲ መጽሐፍ ቅዱስን ሳያነብ ነው የሚሉት። ይኸውላችሁ ዩኒቨርሲቲ ገብቶ ከተመረቀ ይልቅ መጽሐፍ ቅዱስን እያነበበ ዩኒቨርሲቲ ሳይገባ የሚኖር ሰው እጅጉን የተሻለ ነው ይላሉ። ወዳጆቼ ይሄ የልቀት ምንጭ ነው። ሶርስ ኦፍ ኤቭሪ ኤክሰለንስ። የትኛውንም ልቀት ፈልጉ፣ መጽሐፍ ቅዱስ የልቀት ምንጭ ነው። ሌላ ጥራልኝ እስቲ። ሆነ ማትማቲክስ ማቴማቲክስ ይኸውላችሁ ሚስጥረ ስላሴ ይሄ ስለ ትሪኒቲ ቱርቱሌን ቢያመጣው አንድ ሲደመር አንድ ሲደመር አንድ ብለህ 3 ነው የምትለዋል። ይኸውላችሁ አንድ ይልሃል። ይህንን ሊደርስበት አይችልም። አንዳንድ ሰዎች ሚስጥረ ስላሴን የሚገልጡበት ልክ የላቸውም። እኔ በዚህ በሚስጥረ ስላሴው አስተምሮ ጥልቅ እውቀት አለኝ ሰው አይደለሁም። በጌታ ወንድማችሁ እንደሆነ ሰው ምላችሁ። ግን አንድነት ሶስትነት የምትሉትን ማንም የትኛውም ማቴማቲሽያን ሊፈታው ያልቻለ ጥያቄ ነው። ለዚህ ነው ግራ የሚጋቡት የሚወዛገቡት እስካሁን ድረስ። ኬሚስትሪ ምንድነው? አሁን ከሂሳብ ጋር የሚያያዝ አሁን እንደው ኢኮኖሚክስ ብትወስዱ ባለቤቴ ፒኤችዲዋን የምትሰራው በኢኮኖሚክስ ነው። ሺ ኢዝ 4th year እና ብዙ ጊዜ እናወራለን ኢኮኖሚክስ ፌር ዲስትሪቢዩሽን ኦፍ ሪሶርስ ነው አይደል? ፍትሃዊ የሆነ እኮ የሪሶርስ ክፍፍል ነው። ሁለት ዓሳና 5 እንጀራ ይዞ 5000 የሚመግብ ኢኮኖሚስት ቢኖረን የጨለማ አህጉር አንባልም ነበር። አይ ነው ልል ነበር። ኢኮኖሚስት ጨርስ። 2 ዓሳና 5 እንጀራ ይዞ 5000 ህዝብ መመገብ የሚችል የትኛው ኢኮኖሚስት ነው? no one like Jesus። እንደ ኢየሱስ ያለ ማንም የለም። ስሙ ይባረክ። ስለዚህ ይሄ መጽሐፍ ምንጭ ነው ማለት ነው። እኔና የሆነ እያወራን አይደለም እንነግራለን። አሁን ነው እያወራን ያለ። ሌላም ጠይቅ ነው። ይሄ ምን አለ ጨረስክብኝ። አኬን ሴኒ ሞ ሂስትሪ በተወስድ ራሱ አለ። አሁን ላንጉዌጅ ነው ታሪክም ነው። History. He is the king of the beginning and the king of the end, Alpha and Omega. ቀደም እንዳልነው ስለ አፄ ሱሲሊየስ፣ ስለ አፄ ዘርዓ ያዕቆብ፣ ስለ ማርቲን ሉተር ኪንግ ጁኒየር፣ ስለ ሌሎች ብታጠኑ፣ ስለ ሮሂላላ ኔልሰን ማንዴላ ብታጠኑ፣
ስለቀደሙት ስለነ ቤንጃሚን ፍራንክሊን ብታጠኑ የሆነ ቦታ ጀምሮ ታሪካቸው የሆነ ቦታ ላይ አብቅቷል። ያልጀመረ ያስጀመረ የማይጨርስ በክብር የሚያስጨርስ አይደል? ሐዋርያው ዮሐንስ እንደሚል ያለ የነበረ የሚኖር በክብር የሚመጣ ጌታና አምላክ ስፖርት የሚል አሁን ደስ ይለኛል። ስፖርት አይቻለሁ። እንደ ቅሪላ ይላል ያንከባልልሃል። ቅሪላ የሚለው ሐሳብ ከመጽሐፍ ቅዱስ ነው የተወሰደው። ይሄ ቦል ብላ አይደለም። ከዛ ወገቡን አሸንፍጦ ይላል አክዓብ ማነው ኤልያስ የአክዓብን ፈጣን ሰረገላ ቀድሞ በፊቱ ይሄድ ነበር ይላል። ወዳጄ ወገቡን አሸንፍጦ ፈጣን ሰረገላ በብዙ ፈረስ የሚሳብ ቀድሞ የገባ ንገረኝ። ኖ ዋን ብራዘር ዲቫይን ነው ይሄ። ወገቡን አሸንፍጦ የአክዓብን ፈጣን ሰረገላ ቀድሞ ገብቷል። የትኛውንም አንሱ፣ ስለ አስትሮኖሚ አንሱ፣ ከዋክብትን በመዳፉ የሚይዝ ጌታ በመዳፉ የሚይዝ ስም ያወጣላቸው ለከዋክብት እግዚአብሔር እንደሆነ ታውቃላችሁ። በስማቸው ይጠራቸዋል። እኛ እኮ አናቃቸውም። ፕላኔትን 9 ብለን ነበር፣ አሁን ጨምረዋል፣ ነገር ይጨምራሉ። እግዚአብሔር ግን በስማቸው ያውቃቸዋል። በስማቸው ያውቃቸዋል። የትኛውም ኤክሰለንስ ለምሳሌ ማሪን ኢንጂነሪንግ ይማራሉ ብዙ ሰዎች። ማሪን ኢንጂነሪንግ ዲዛይኒንግ ኤንድ ዲቨሎፕመንት ኦፍ ሺፕስ ኤንድ ቦትስ አይደል? ዲዛይኒንግ ኤንድ ዲቨሎፕመንት ኦፍ ሺፕስ ኤንድ ቦትስ ምናልባት ፔዳ ካምፓስ እዚህ ራሱ ከኔቪ ጋር በተገናኘ ስለሆነ እሱን አሁን ብትወስድ አባ ስለ መርከብ ዲዛይን ያስተማረው እኮ ኖህ ነው። የዛሬ ስንት ሺህ ዓመት ኖህ ነው 5 እጥፍ ሬሾ የሚለውን የመርከቧን የነገረን። አንተ ስትሬንግዝ ኦፍ ማቴሪያል አትሬስት አትሞሽን ዳይናሚክስ ስታቲክስ ምናምን ብለን እኛ ወራ ነው እንጂ ኖህ ግን ቀድሞ ሰርቶታል። ቀድሞ ነው የሰራው። እና የትኛውም ነው ምላችሁ ሜዲሲን አሁን ሰዎች ሜዲሲን ሲማሩ ብዙ ሰዎች ይላሉ ፊዚክስ እያሉ ፊዚክስ አንስተን ነበር። ሂ ዲስፕሩቭ ግራቪቲ ኦፍ ሎ ዌን አሴንድድ ኢንቱ ዘ ሄቨን የምድር ስቦሽ የያዘው አይደለም ከፍ ከፍ ሲሄድ እንዳያችሁት እንዲሁ ነው የሚለው አይደል ተመልሶ። እና ምን አይነት ጌታ ነው ይሄ መጽሐፍ? ስለዚህ የብልሆች ነው፣ የምሁራን ነው፣ የሊቃውንት ነው። የየትኛውም ኦሽኖሎጂ ብለህ የምታጠናውን እኮ መዝሙረኛው ዳዊት እኮ ነው የነገራቸው እንዴት እንትን እንደሚል። የትኛውም ልቀት ምንጩ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የሰነፎች መሸሸጊያ ዋሻ፣ ትምህርት አልሳካላቸው ያሉ ሰዎች ስብስብ፣ ወይም ሌላ አማራጭ ያጡ ሰዎች መተው የሚደበቁበት፣ ወይም ደግሞ ሙድ አልገባ ሲላቸው መተው የሆነ አይደለም። ቶፕ ኖቺንግ ነው። ፕሮግሬሲቭ፣ ዳይናሚክ፣ አውትስታንዲንግ ከፍ ያለ ነው። ስለዚህ ማኛው ፋራውኑ ካርታ ጠፍቶበት አይደለም ነው የምትለው? ኦፍ ኮርስ አይ ላቭድ ኢት። ይሁን አድቨርታይዝመንት እንኳን ልንገር ዮኒ፣ አድቨርታይዝመንት አሁን እኔ የሚዲያ ተቋማት 3 የሚዲያ ተቋማት መርጫለሁ እና አክቹዋሊ ሴኩላር ናቸው። ስለ ማስታወቂያ አውቃለሁ። በርድ ይባላል። በርድ ማለት ብራንድ ኢንፎርማቲቭ ሪማይንደር ድራማቲክ ማለት ብራንድ ኢንፎርማቲቭ ሪማይንደር ድራማቲክ ማለት እና ማስታወቂያን ራሱን የድራማቲክን ሳይ ሙሴ ትዝ ይልሃል? ዘጸአት ምዕራፍ 3 ላይ ሙሴን እግዚአብሔር እንዴት እንደፈለገው። ሙሴ እኮ ነብሰ ገዳይ ነው ዮኒ፣ ነብሰ ገዳይ ነው። ሰው ገሎ ነው ሊትራሊ የጠፋው ፈርዖን እንዳይዘው ገሎ ጠፍቶ በ3 ኮረብቶች መካከል ተደበቀ። አንዱ ኮሬብ ይባላል፣ የእግዚአብሔር ተራራ። ለዛ ነው በጎቹንም ወደ ኮሬብ ተራራ ነዳ ይላል። እየነዳቸው ወጥቶ ፍሪክሽን ለሱ ብርቅ አይደለም። ድንጋይና ድንጋይ ሲጋጭ እሳት ይፈጠራል። ደረቅ እንጨት የደረቀ እንጨት ሲጋጭ የሆነ እሳት ይፈጠራል አይደል? የሆነ ነገር ይሆናልና አስቡት ማለት ለሱ ብርቁ አይደለም እሳት ሲፈጠር ማየት። ነገር ግን እግዚአብሔር ምን አድርጎ እንደሄደ ይሁን። ነብሰ ገዳይን ብዙ ሰዎች ማስታወቂያ ለምንድን ነው የሚሰሩት? ይሁን ሊያተርፉብህ እኮ
ጠዋት ተመርቶ ከሰዓት መርካቶ ላቭሊ ስትል እታለምዬ በጣም ወዳጄ ናት። እታለም እኮ በላቭሊ ለማትረፍ እኮ ነው አይደል? የ10 እጅ ጉልበት ያለው ኦሞ ሲሉን 2 እጅ ደከመኝ ብለን ባለ 10 እንድንጠቀም ሊያተርፉብን እንጂ የኛ እጅ መዛሉ አሳስቧቸው ነው እንዴ? አይደለም፣ የእውነት አይደለም። መኪና እየነዱ ምናምን ነገር ቡም ሲል ገና ለገና መኪና ይጋያል ብለህ እንድትገባ የኢትዮጵያ መድን ድርጅት ሲሉ መኪና ይጋያል ብለህ ኢንሹራንስ እንድትገባ ሊያደርጉህ ነው እንጂ ለአንተ አስበው ነው እንዴ? አይደለም። የትኛው ማስታወቂያ የሚሰራ አካል ሊያተርፍብህ እንጂ ሊያተርፍህ ሰርቶ አያውቅም። አይገርማችሁ? የኔ እግዚአብሔር ግን ነፍሰ ገዳይ ፍለጋ ምዕራፍ 3 ላይ ድራማቲክ የሆነ ማስታወቂያ ሲሰራ ነው ያየሁት። እኔ ገረመኝ። ቁጥቋጦ ይነዳል ነገር ግን አይቃጠልም ይላል። አስበዋል? ከአይምሮ በላይ ነው። ቁጥቋጦ ይነዳል ነገር ግን አይቃጠልም። ይሄ ትንሽ ኤግዛጁሬትድ ሆኗል ልንል እንችላለን። አፒል ቱ ፎርስ ይባላል፣ ሳይኮሎጂካል እና ፊዚካል። ማንም አብዮቱ ላይ ጣቱን ቢቀስር ጣቱ ይቆረጣል የሚለው አሁን የመንግስቱ ንግግር ፊዚካል ነው። ሳይኮሎጂካል ሲሆን ግን ቅድም እንዳልኩ ነው። ምናምን ብሎ ቡም ሲል ገና ለገና መኪና ይጋያል ብለህ ኢንሹራንስ እንድገባ ነው የሚያደርግ። ብትናደድ እንኳን ቲቪውን ካጠፋኸው በኋላ ትገዛዋል። ለምሳሌ አዳማ ቆርቆሮ ትዝ ይላችኋል። ሰርሽና ሙሉ ዓለም ጣሪያ ላይ ሆነው ሲወቅጡ በጣም ተናዳችሁ ዘጋችሁት። ከዛ ግን ቆርቆሮ ስገዙ አዳማ ቆርቆሮ ነው የምትገዙት። ተናዳችሁ ሊሆን ይችላል ግን አዳማ። አሁን ብዙ ሰዎች እንደዛ እኮ ነው የሚገርም። ዮኒን ሲው እርድብን ቢሉም በኋላ ላይ ግን ወንጌል ይሰማል። ዘርዘ እንትን አይሉም ማለት ምን እያልኩኝ ነው? ሰዎች ማስታወቂያ ሲሰሩ ሊያተርፉብህ እንጂ ሊያተርፉህ ነው ዮኒ ያንተ ነገር ግድ ብሏቸው አይደለም። ሰርቪሳቸውን ወይም ፕሮዳክታቸውን አይተህ እንድትገዛ ልብህ እንዲሸፍት ነው። በዚህ መሃል አስቂኝ ልንገራችሁ። የህንድ ማስታወቂያ እኔ ወደ 8 ጊዜ እዛ ነበርኩ። ብዙ ወደ 5 ትምህርት ተምሬያለሁ እዛ እና ታውቃላችሁ፣ ሰዎችም ለማስታመም አርቲስት ስዩምን ጭምር ይዤ እጅ ያውቃለሁ። ብዙ ሰዎች በየዓመቱ አስራት እናወጣለን እና ባለቤቴ 1 ወሩን ለጌታ እንሰጣለን። በዛ መልክ ከዓመታችን ላይ ዓመት ከጠበቀን እግዚአብሔር በ1 ወር ይታመናል። እግዚአብሔር ይመስገን። እና አስቂኝ ማስታወቂያ ልንገራችሁና ልመለስ። በፕሌን እየሄዱ ነው ዮኒዬ፣ በፕሌን እየሄዱ ሴትየዋ ለሕፃን ልጅ ዳይፐር ትቀይራለች ፕሌን ውስጥ። ያው ፕሌን ክፍት አይደለም ግን ያው ቪዥዋላይዝ ማድረግ ነው ታውቃላችሁ፣ ማስታወቂያ ግነት ይኖራል። የህንዱ ደግሞ የባሰ ነው። ዳይፐሯ ህንድ ውቅያኖስ ላይ ወደቀች። ዮኒዬ መጣ አልጨረሰችው። ህንድ ውቅያኖስን መጣ ጨረሰችው። አሁን ይህን ስታዩት ማስታወቂያ ነው። ተበሳጭተ ነው እምዘጋው። ነገር ግን ዳይፐር ስትገዢ ታለም ይገላል። አባት መጦ የሚጨርስ ይመቻላ። ህንድ ውቅያኖስ መጦ የሚጨርስ ያንቺን የልጅ ሽንት እንትን ማለት አያውቅም። የህንድ ውቅያኖስን ዳይፐር ጨረሰው። ስለዚህ ፐርሜ ዳይፐር ፐርሜ ሾረ ቻሄ ምናምን ብለው ቢያስተዋውቁት ተናደ ትዘጋዋለህ። ከዘጋኸው በኋላ ግን ሄደ ትገዛዋለህ። እና ዮኒዬ ምንድነው ፖይንቴ? ይህን ያህል ከሳቃችሁልኝ ደስ ይለኛል። ሰዎች ሲስቁ እግዚአብሔር ህይወታችሁን በሳቅ ይሙላው። እንደገና አፍህን በእልልታ ከንፈርህን በእልልታ አፍህንም በሳቅ ይሞላል ይላል አይደል መጽሐፍ? ይሙላው። እና ልመለስና ይሄን ሁሉ ማስታወቂያ ሲሰሩ ግን ማስታወቂያውን የሚሰሩት ሊያተርፉብን ነው፣ ሊያተርፉን አይደለም። እግዚአብሔር ግን አይገርምህም? በቁጥቋጦ ሲነድ ነገር ግን ሳይቃጠል ማስታወቂያ ነው። በቃ ይነዳል። አሁን የሆነ ግሪን ነገር ፊት ለፊት እየነደደ ሳይቃጠል ስታየው ቆይ ይሄንን ነገርማ ቀረበ ብዬ ልይ ትላለህ። ሙሴም እንደቀረበ ባየ ጊዜ ይላል
ማስታወቂያ ባይዘው ወደ ፕሮዳክቱ ወይም ወደ ሰርቪሱ ልብህን የሚያቀርበው ነው። እንደቀረበ ባየ ጊዜ ይላል አየ ይህንን ታላቅ ራእይ ልይ አለ ይላል ሙሴ። ልክ ሲቀርብ ጫማህን ከእግሮችህ አውልቅ አለው። ስፍራው የተቀደሰ ነው ብሎ እግዚአብሔር ጫማውን ሲያስመል ሙሴ ሳትስፋይድ ሆኗል በ16 በግ። እዚሁ ለምን መሰላችሁ? ነፍሰ ገዳይ ነዋ። በተገኘበት ይገደል የተባለ ሰው ኮብልሎ አስበው። በድንበር ተሻጋሪ የደህንነት ሰዎች የሚፈለግ ሰው ደህና ሆኖ እኔ ቅሊንጦ ሳልጣል እንደው ኢትዮጵያዊ ቢሆን ዘብጥያ ሳልጣል ማዕከላዊ ሳልገባ በሰላም አግብቼ የዮቶርን የአማቱን የካህናት በጎች እየጠበቅኩ ሚስት ሰጥቶኝ ሀብት ሰጥቶኝ 16 በጌን ባርክልኝ 16 በጌን ባርክ። ህንድኛ ድገምልኝ ይሉኛል። ፐርሜሽወር ቻሄ ማለት ጋድ ኢዝ ጉድ ማለት ነው። ፐርሜሽወር ቻሄ በሆተ ቻሄ እናንተም በጣም ቬሪ ጉድ ማለት ነው። እና ምንድነው እዛ 16 በግ እየጠበቀ ይሆንዬ እግዚአብሔር አይገርምህም? ያንን ሰው ፍለጋ መጣ። ነብሰ ገዳዩን ፍለጋ መጣ። እንዴ አሪፍ ሰውማ ማንም ይወዳል። ዮኒን ወደደው። እሱ ነው የገረመኝ። እኔ ዮኒዬ ኮተት የሚለውን ሰውዬ እኮ ነው አሁን ቁጭ ብዬ አመድ የሚለውን አይደል? በቃ ይሄን ሰው እኮ ነው ጌታ ኢየሱስ ወደደው። ኢትዮጵያውያን መስፈርት የሚያወጡ ቢሆን ኖሮ ከባድ ነበር። ግን እግዚአብሔር እንዲሁ የወደዳቸው እስከ ፍጻሜ ወደዳቸው። እንዲሁ ወደዳቸው። እንዲሁ ነው የሚለው። እግዚአብሔር ይመስገን። ልክ ነብሰ ገዳዩን ፍለጋ ሰው ማስታወቂያ ይሰራል። ማን ነው የሚሰራው? 16 በጌን ባርክልኝ የሚል አይደል? 16 በጌን ባርክልኝ በሚል ነው የተቀመጠው። እግዚአብሔር ግን መጣና 16 በሚል አትከርምም አለው። ካስማህን አሰፋዋለሁ አለው። በኢየሱስ ስም የሆነ የካስማህ ይስፋ። ካስማህን አሰፋዋለሁ፣ ቅጥርህን አሰፋዋለሁ። ያለህን አውት ኦፍ ዘ ቦክስ እንድታስብ ካስማህ እንዲሰፋ አደርግሃለሁ ብሎ እግዚአብሔር 16 በጌል የነበረውን 600 ሺህ እንዲመራ አደረገው። ስሙ ይባረክ። ሙሴን ብትጠይቁት ጆርናሊስት ሆናችሁ ጆርናሊዝም ኤንድ ኮሚኒኬሽን የተማረ አንድ ሰው አንድ ኢንቨስቲጌቲቭ የሆነ ጆርናሊስት ብትልኩ ኢንቨስቲጌት ሊያደርገው ቀርቦ ኢንተርቪው ቢያደርገው ይሆንዬ አንተ ሰው እንዴት ነው ነብሰ ገዳይ ነበርክ ኮብልለ ነው እዚህ የመጣው 3 ኮረብታ መካከል ትኖራለህ ምድረ በዳ ስለሆነ ነው ያው እዚህ የተሸሸከውና ከሚዲያማውያን ከማታውቃቸው ጋር ተመሳስለ የኖርክ ነው ኑሮህን እንዴት ትገልጠዋለህ ብትለው አረ እግዚአብሔር ይመስገን ነው የሚለው ማናየበት ብላችሁ ታውቃላችሁ አይደል ማናየበት 16 ሽመልመሌ ነቁጣ በግ ማናየበት እቺኑ ይባርክልኝ በሚል ነው የሚኖረው እግዚአብሔር ከቺኑ ይባርክልኝ ያውጣችሁ አካዳሚካሊ ያስፋችሁ በኢየሱስም ስፒሪቹዋሊ ያስፋችሁ ካስማችሁ ይስፋ ዛሬ ፋይናንሻሊ ያስፋችሁ ወንድሞቼ በተለይ ኢቫንጀሊካልስ ባይ ዘ ዌይ ገንዘብን መውደድ ነው የኃጢአት ስር ሮበርት ኪዮሳኪ የሚባል ሰው ታውቀዋለህ ብዬ አስባለሁ የኔ ሪች ዳድ ኤንድ ፑር ዳድ የሚል መጽሐፍ ጽፏል the love of money is the root of the evil ይላል ገንዘብን መውደድ የኃጢአት ስር ነው ይላል መጽሐፍም ይላል አይደል ገንዘብን መውደድ የኃጢአት ስር ነው በት ይላል የኔ the lack of money is the root of the evil too ይላል ገንዘብን ማጣትም የኃጢአት ስር ስለዚህ we should balance ክርስትና ባላንስ ነው ክርስትና መጠን ነው በመጠኑ ኑሩ ማለት ከመጠን በታች ኑሩ አይደለም በመጠኑ ኑሩ ማለት ከመጠን በታች ኑሩ አይደለም ከመጠን ያለፈም ፋንታሲ እኛ ያምርብንም ሀገራችን በዚህ አይደለም ብልና ዝገት ማይበላው ተስፋ አለን ሀገር አለን በበጉ ዙፋን ፊት እንቆማለን በዛ ሞት የለም በዛ መናቅ የለም በዛ ስደት የለም በዛ ጭንቀት የለም በዛ ደዌ የለም በዛ ብቸኝነት የለም በዛ ሰቆቃ የለም ከአምላክ ጋር ኑሮ እንደገና እያል ከአምላክ ጋር ብቻ ነው ምንኖር እያመለኩ መኖር እግዚአብሔር ይመስገን ግን በመጠኑ በመጠኑ ማለት ከመጠን በታች መኖር እንዳልሆነ ለዛ ካስማችሁን ያስፋው እግዚአብሔር ይሄ ቢዝነስ አይዲያዎች ይስጣችሁ ኢንተርፕረነር የሆነ ቢዝነስ ዴቨሎፕመንት ላይ እግዚአብሔር ካስማችሁን ያስፋው
ብዙ ቤተክርስቲያን ውስጥ ያለው ጥያቄ 67% ከዛም በላይ 80 ምናምን ፐርሰንት ብሏል አንድ ሰው። እኔ ኑሜሪካል ዳታውን ቁርጥ አድርጌ የማልናገረው ስታቲስቲክሱን ስላልሰራው ነው። ነገር ግን ብዙ ጸሎታችን በገንዘብ የሚፈታ ለሰው ማይቻል ነው ለእግዚአብሔር ይቻላል የሚለው መጽሐፍ። እግዚአብሔር በኢየሱስ ስም አይናችሁን ያብራው፣ እንዲህ ካስማችሁን ያስፋው። ሙሴ 16ን ባርክልኝ ብሎ በተቀመጠበት እግዚአብሔር መጥቶ እንደነደለለት እግዚአብሔር ካስማችሁን ያስፋው፣ በነገር ሁሉ ያስፋ፣ አካዳሚካሊ ያስፋ። በቃ ቺኑ ዲፕሎማዬን ባርክልኝ ያላችሁ ይስፋላችሁ። አሁንም ተማሩ። በኢየሱስም ካስማችሁ ይስፋ። ቢዝነሳችሁ ካስማ ይስፋ። የአገልግሎታችሁ ካስማ ይስፋ። ዳርቻው ይስፋ። እስከ ዓለም ወደ ዓለም ሁሉ ሂዱ ነው የተባለው። ከኢየሩሳሌም ከሰማሪያ እስከ ምድር ዳርቻ ነው የሚለው። አይገርምም? የሆነ ካስማ አይደለም፣ የተነቀለ ነው። በሆነ ብሔር የምናስረው አይደለም። ወንጌል በቃ ኩሬ አይደለችም ቤተክርስቲያን። ቤተክርስቲያን ወንዝ ናት። ኩሬ አንድ ቦታ ስለሚረጋ የሆነ ነገር ነው የሚያራባው፣ ወይ እንቁራሪት ወይስ የሆነ ነገር የውሃ ምናምን የሚያራባው። ወንዝ ሲሆን እያቋረጠ ነው የሚገሰግ። እግዚአብሔር ወንዝ ያርጋችሁ። እግዚአብሔር ወንዝ ካስማችሁን ያስፋው። እንግዲያውስ የመጣሁት ወደዚህ ለሌላ አልነበረም። ይሄንንም ላስተምር አይደለም የገባሁት፣ ግን አድቨርታይዝመንት ሳይቀራለ እያልኳችሁ። ስትራክቸራል ኢንጂነሪንግ የምትወዱ ሰዎች የኮስሞስን አርኪቴክቸራሉንም አጽናፈ ዓለምን ኮስሞስን እንዴት ነው እግዚአብሔር ዲዛይን ያደረገው? ሰማይን ያለ ምሰሶ ያቆመ አምላክ ነው የምናመልከው። የትኛው ስትራክቸራል ኢንጂነር ነው ሰማይን ያለ ምሰሶ አቁሞ ያስድም? ኖ ዋን ብሮ። ኢየሱስ ጌታ ነው። ስለዚህ ይሄ መጽሐፍ የበላይ ነው። ለዛ ነው በጣም እንደው ባነበላችሁ ራሱ ደስ ይለኛል። ኢፍ ዩ ጊቭ ሚ 1 ሚኒት መጽሐፌን እንድትወዳት ስትወስዳትም ልመለስ። አንድ ሰከንዶች ስጡኝ። እሺ፣ ድንቅ ወንድም ነው የሰጠን። ይህን ሰውማ አልለቀው። በሳምንት 1-2 ቀን ግድ ይላል። ጊዜ ካለው ጊዜውንም ቆጥቦ ይሁን ምን ይበል ያደርጋል። ታፕታፕ እያደረጋችሁ አይደለም ቤተሰብ፣ ቢያንስ 200-300 ሺህ መግባት አለብን። ይሄ ድንቅ 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 ዶክተር ነው። ባይ ዘ ወይ ብዙ አይነት ትምህርት የተማረ ነው። መጽሐፍ ቅዱስን ቆርጥሞ ይበላል። ቆርጥሞ መብላት ሳይሆን በመንፈሳዊ ነገር በደንብ ተረድቶ እያንዳንዱን ነገር ተንትኖ የሚያስተምር ወንድማችን፣ በጣም ጥልቅ እውቀት ያለው በመጽሐፍ ቅዱስ ላይ ብዙ ነገሮች ብዙ መጽሐፍ ያሳተመ ወንድም ነው እና እንድትበረቱ ታፕታፕ እንድታደርጉ ይሄን ወንድም ጊዜ እየፈለግን በሳምንት 2 ቀን ቢያንስ ትምህርቱን መማር አለብን። ሁላችንም የምንበረታበት በየትኛውም እምነቱ ነው መጽሐፍ ቅዱስን ማወቅ ይጠበቅበት። እንደሌላው ፊክሽን ቢሆንማ እኛ ብዙ ፊክሽን አንብበናል። መጽሐፍ ቅዱስ ግን በጣም ከባድ ነው። ስንት ፊክሽን ያነበበ ሰው፣ ስንት ዲግሪ ያለው ሰው መጽሐፍ ቅዱስ አንብባለሁ ይባል አላውቀውም ነው የሚለው። ለምን? በመንፈስ ቅዱስ ተመርቶ የሚነበብ ስለሆነ። እንደ ፊክሽን ቢሆን ማንም ይጨርሰዋል። ብዙ ሆኖ አይደለም መጽሐፍ ቅዱስ ግን በመንፈስ ቅዱስ ስለሆነ ወንድማችን መጽሐፍ ቅዱሱን ነው ኤክስፕሌን የሚያደርገውና ብርክ ይበልልን። እጅግ ተደስቻለሁ። ታፕታፑን ፕሊስ የኔዎቹ እንደምታውቁት ታፕታፕና ኮምፒሊንክ አደራ ተባረኩልኝ። የሚለቀቅ አይደለም፣ ቃል አስገብተን ነው መጨረሻ ላይ የምናስወጣው። በሳምንቱ ለቀር እቺ መጽሐፍ ናት ሆንዬ፣ እቺ መጽሐፍ ናት። አየህ እዚህ ጋር ስንቅ አለ። ያው በኢትዮጵያ ስንቅ በጣም ይታወቃል፣ የእውቀት ስንቅ። ይሄን መጽሐፍ መግዛት ከፈለጉ ወንድምና እህቶቻችን የት ያገኙታል? ድጋሜ እንትን አላልኩም። በመሀል ለትምህርት ሄጄ ስመለስ ከራእይ መጽሐፍት መደብር ከጋሽ ፊሊጶስ እኔ ራሱ ለምኛች የቀረውን ስጡኝ ብዬ ነው የገዛሁት። ወደ 31 መጽሐፍት መደብር ላይ ነበር። መታተም አለበት ድጋሚ። እኔ ያነበውና ቤተሰብ እዘግባችኋል። ቴንክ ዩ ሰር። በእውነት ራሱ ለምኖ ገዝቶታል ድጋሚ። ስለዚህ በደንብ የእውቀት መጽሐፎችን እንፈልጋለን።
እና ፕሊዝ ይሄን ነገር እናት ኧረ አንዱ ምን አለኝ ኮሚሽን ይታሰብ አላለኝም። ጌታ ነው ኮሚሽን ጠፋ አባቴ ሰማይ ቤት ነው እኔ እንዲታሰብልኝ የኮሚሽኑ እዚህ ያለን እኛ እናወራለን። የሰማይ ቤት ነው እኔ የምፈልገው። ኮሚሽንማ ስንት አንበሳ በልተናል እዚህ በቃ እውነት ነው። በቃ ስንት አንበሳ ላንብበውና ዮንዬ ከዛ አንተም ቶሎ እንድትወስደው ላንብበው። እንደዚህ ይላል ስለ መጽሐፍ ቅዱስ ነው። ያው እንዳልኳችሁ የእውቀት ስንቅ ከመጽሐፍ ቅዱስ ፍንትውታ ነው የሚለው አስደናቂ መጽሐፍ ቅዱሳዊ እውነታዎች ስለ ታላቁ መጽሐፍ ይህንን ያውቁ ኖሯል ነው የሚለው እና ላንብበው። መግቢያዋን ካነበብን ያው 50% ነው ይባላል የመጽሐፉ። እችኛዋ ደግሞ የዛሬ 14 ዓመት የጻፍኳት ናት። አኬን ስታዩት ትስቃላችሁ። እንደዚህ የነበረ ትንሽ ልጅ ነው እንዴ ነበር ጋር ስጽፋት 19 ዓመቴ ነበር። ከዛ ያሳተምኩት 2004 መጀመሪያ ማለት ኦልሞስት 2003 በለው 2003 መጨረሻ በለው። እቺ ወንጌል ህይወት ሲሆን ትላለች። ወንጌል ህይወት ማላኪ ቪዲዮ ማይል 2 ነው 7 ያልታተሙ ግን አሉኝ። አሁን የበጎነት ጠብታ የሚል ድሮፕ ኦፍ ካይንድነስ የምትል አንድ መጽሐፍ እግዚአብሔር ቢፈቅድ አስባለሁ በቅርቡ የጌታ ፍቃድ ቢሆን እቺን ላንብብላችሁ እና መለሳለሁ። እንዲህ ይላል። የህይወትን መገኛ መነሻና መድረሻ የሚናገር ብቸኛ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ተአምረኛው መጽሐፍ በመባል ይታወቃል። ይህ ቅጽል ስም የተሰጠው ግን ስለ አስደናቂ ነገሮች ስለሚተርክ አይደለም፣ በየዘመኑ በተነሱበት ጠላቶቹ ላይ ድል ነሺ የሆነ ሲሰራጭ በመኖሩ እንጂ። እንደ መጽሐፍ ቅዱስ በዓለም ዙሪያ ጦርነት የታወጀበት የተሰደደ እንዳይተረጎም፣ እንዳይታተም፣ እንዳይሰራጭ ተግዳሮት የገጠመው መጽሐፍ የለም። ያው እኔ ስለጻፉ ከውስጥ ያነባለሁ አንዳንዴ። ስለዚህ በደንብ ስሙን። በብዙ የክርስቶስና የቃሉ ተቃዋሚዎች ተሰብስቦ ተቃጥሏል። ነገር ግን ከዓመት ዓመት ከፍተኛ ገበያ ያለው ቤስት ሴለር መጽሐፍ ነው። ክሪስቶፈር ኮሎምበስ የተባለው ታዋቂ የምርምር ሰው ስለዚህ እውነት ሲናገር መጽሐፍ ቅዱስ በዘመናት ከሁሉ በላይ እንዳይነበብ የተከለከለ ወይም በቅንፍ ባንድ የሆነ የተቃጠለ ነገር ግን ብዙዎች ዘንድ ከሁሉ በላይ የተወደደ ከሁሉ በላይ የተነበበ በታሪክ ከሁሉም መጽሐፍት ይልቅ የሚጠቃ ብዙ ምሁራን ዋጋ ቢስ ሊያደርጉት የተረባረቡበት ፈላጭ ቆራጭ መንግስታት እንኳን ሳይቀሩ ሊያስወግዱት ብዙ የሞከሩት አንባቢዎቹ በብዛት የተገደሉበት መጽሐፍ ነው። ነገር ግን ወታደሮች እንኳን ሳይቀሩ ወሳኙ የሕይወታችን መመሪያ ብለው ታምነው ወደ ጦር ሜዳ ይዘውት የሚሄዱት በእስር ቤት ውስጥ ወድቆ የተገኘ ቡጫቂው እንኳን ሳይቀር የጨካኝ ነፍሰ ገዳዮችን ልብ ወደ ደግና ሩሩ ማንነት የቀየረ ድንቅ መጽሐፍ ነው። ጣሊያናዊው ታዋቂ ገጣሚና የስነ ጽሑፍ ሰው ዳንቴ መጽሐፍ ቅዱስን ሊያጠፉት የተነሱበት እንዳገዙት እንጂ እንዳላጠፉት በግጥም አዘል ብዕሩ እንደዚህ አውርቷል። የቄሳር ግዛትና መንግስት አልፏል። የሮማ መንግስት ጦር ሰራዊት አፈር በልቶታል። አውሮፓን አጥለቅልቆ የነበረው የናፖሊዮን ግግር በረዶም ቀልጦ ጠፍቷል። የንጉሥ ፈርዖን ልዕልናም ወድቋል። ለመቃብራቸው የገነቧቸው ፒራሚድም በበረሃ ሸዋ በየቀኑ ይሰጥማል። ነገር ግን የእግዚአብሔር ቃል ለዘላለም ጸንቶ ይኖራል። ለማጥፋት የተነሱበት ሁሉ አገዙት እንጂ አላጠፉትም። እንዴት ግን ሊያጠፉት አልቻሉም ለሚለው ቃሉ ራሱ ብዙ ማስረጃዎችን ይሰጠናል። ጥቂቱን ለመጥቀስ ያህል አቤቱ ቃልህ በሰማይ ለዘላለም ይኖራል። መዝሙር 119:89 ሳሩ ይደርቃል፣ አበባው ይረግፋል፣ የአምላክ ቃል ግን ለዘላለም ጸንታ ትኖራለች። ትንቢተ ኢሳይያስ ምዕራፍ 40:8 የጌታ ቃል ግን ለዘላለም ይኖራል። አንደኛ ጴጥሮስ 1:25 ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ማቴዎስ 24:35 መጽሐፍ ቅዱስን መሪዎች፣ ጠበብቶች፣ ፈላስፎች እንዲሁም ምንም ትምህርት ያልተማሩ ሰዎች ታላቁ መጽሐፍ ይሉታል። ይህ መጽሐፍ በየዓመቱ በሚሊዮኖች ወደሚቆጠሩ ሰዎች ቤት ይገባል። ታላቁ መጽሐፍም ከየት መጣሁ፣ እኔ ማን ነኝ፣ ለምን ተወለድኩ፣
አምላኬን እንዴት ማወቅና ማስደሰት እችላለሁና የመሳሰሉ የሰው ልጆች መሰረታዊ ጥያቄዎችን ይመልሳል። መጽሐፍ ቅዱስ እግዚአብሔር ከሰው ጋር ያለውን ግንኙነት እንዲሁም ሰው ከሰው ጋር ሊኖረው የሚገባውን ግንኙነት ይገልጻል። አምላክ ሥጋ ለብሶ በሥጋ ስለመገለጡም ይናገራል። በሥነ ጽሑፋዊ ውበትም ሲታይ መጽሐፍ ቅዱስ ምጡቅ ነው። ታሪካዊ ዘገባዎችን ብቻ ሳይሆን ዝርዝር ትንቢቶችን፣ ውብ የሆኑ ቅኔዎችን፣ ልዩ ውጤት ያለውን ተውኔት፣ የፍቅርና የጦርነት ታሪኮችን፣ በመጽሐፍ ቅዱሳዊ እውነት ላይ የሚነሱ ፍልስፍናዎችን ያጠቃልላል። እንደ መጽሐፍ ቅዱስ በዘመናት የኖሩትና በሁሉም የእውቀት ደረጃ ላይ የነበሩትን ሰዎች የማረከ ጽሑፍ የለም። ይቺ መጽሐፍ ብቸኛ መሪ ተነባቢ ዘመን ዘለል መልእክት አዘል በሆነው በዚህ ታላቅ መጽሐፍ ውስጥ ያሉትን የመጽሐፍ ቅዱስን ቅኝትና ዳሰሳን ማዕከል ባደረገ መልኩ መጽሐፍ ቅዱሳዊ እውነታዎችን፣ መረጃዎችን፣ እውቀቶችንና የሀገረ ኢትዮጵያን የመጽሐፍ ቅዱስ ትርጓሜ ታሪክ ቀለል ባለ መልኩ ለትውልድ ስንቅ የሆናችሁ ዘንድ እንሆ ትላለች ይላል። መግቢያውን ነው ያነበብኩት። ጌታ ኢየሱስ ይባርካችሁ። ስለ ቃሉ ብቻ ስናወራ ውለን ብናድር የሚሰለች ነገር አይደለም። የሆነዬ ስለ መጽሐፏ ትንሽ ልበል ብዬ ነው። አሁን ልከ እንደምትወስዳት ገምታለሁ። ስትገባባ ቀላል እንደ በሚገባ ሁለቱንም ነው የምወስደው። አሁን ሂሳብ እንነጋገር እንጂ ሁለቷንም በነፃ ነው። በነፃ የተሰጠንን በነፃ ነው ያለ ወይ እያሉ እየጠየቁኝ ነው ስለሌሎቹ። አሁን ስለነዚህ መጽሐፎች ምናልባት ካለቁ ሶፍት ኮፒ አለ ወይ? እሱ ካለቁ አሳትመህም በምንም አድርገህ እንትን ማለት ይቻላል። እና ሶፍት ኮፒው አለ። መልካም፣ እግዚአብሔር ቢፈቅድ እናሳትመዋለን። የበለጠ ደግሞ ምንድን ነው እንደ ሰብል ነው መጽሐፍ ማለት የማይነጥፍ ብዕር ያላችሁ ታውቁታላችሁ። ጽፋችሁ ጠዋት ስታዩት ደግሞ ሌላ የሚጨመር ሌላ የሚያድግ ሌላ የሚበለጽግ ነገር አለው። ለምን እኛ ሙሉ አይደለንም። ኢየሱስ ነው በእኛ ሙሉ። የኃይልና የስልጣን ሁሉ ራስ በሆነው በክርስቶስ ሙሉ ሆናቸዋል ይላል መጽሐፍና ሙሉ ጌታ ኢየሱስ ብቻ ነው። እኛ ብዙ ጉለት አለን። ማግኘት ይቻላል ወይ እያሉ እየጨቀጨቁ ሶፍት ኮፒውን እንግዲህ በሃርድ እናሳትምና ከዛ ደግሞ ሶፍት ኮፒውንም ኪዋር ኮድ ነገር ካለው የሚገኝበት ኪዋር ኮድ ኪዋር ኮድ አድርጎ ሶፍት ኮፒ ቢሆን ከወረቀቱም ከምንም ጽዋውም ከማሳተሙም እንደዛ ቀላል ይመስለኛል። ለምን ሁሉም ያገኘዋል። በኪዋር ኮድ ከሆነ ኤኒዌር ሆነው ስካን አድርገው ፕራይሱን እንትን ብለው መውሰድ ይችላል። lot easier nowadays ቴክኖውን እንትን እያለ ስለሚመጣ በጣም ቆንጆ ነው። በዛ አይ ቲንክ እሱን ብታደርገው መልካም ነው። ሃርድ ኮፒ ደስ ይላል በጣም። እኔ አሁን ሃርድ ኮፒው ደስ ብሎኝ ማስታወሻ ነው ተፈርሞበት አንተ አግኝተህ ደስ ይለኛል። የሆነ ነገር ጽፈልኝ ነው የምትልክልኝ። በደንብ ነው የምጽፈው። ጻፍልኝ የሆነች ነገር ከአንተው እፈልጋለሁ። ተባረክልኝ። እንግዲህ ተባረክ፣ ቀጥልልኝ ይሆናል። ስለዚህ ዛሬ በዋናነት እንደው የትኛውን የመጽሐፍ ቅዱስ ክፍል ብንማር በሚል አንስተን ነበርና የዮሐንስ ወንጌልን እንደው እግዚአብሔር በረዳን መጠን በተወሰነ ጊዜ እየመጣን እንደዚህ ከዮንዬ ጋር አብረን እናቀርብላችኋለን የእግዚአብሔርን ቃል። ይህንን ስል በብዙ ከእናንተ የበቃ ሆኜ አይደለም፣ ዕጣ ስለወደቀብኝ ብቻ ነው። በብዙ ትህትና ነው የማስተምረው እና ከኛ የተሻላችሁ ብዙዎች እንዳላችሁ ባይዘው እናውቃለን። ግን ምን ታረጉታላችሁ? ዕጣ ሲወድቅበት ነው ሰው የሚያገለግለው። በጣም ምጡቅ ስለሆነም አይደለም። እግዚአብሔር ይመስገን። ጌታን እጅግ አድርጌ ያመሰግናለሁ። ስለ ዮሐንስ ወንጌል መግቢያውን ዛሬ እንነጋገርና በቀጣይ ደግሞ አብረን የምንማር ይሆናል። ዮሐንስ ራሱ እንደምታውቁት ዮሐንስ የሚለው ቃል ስያሜው እግዚአብሔር ጸጋ ነው ማለት ነው። ጻፉት እንግዲህ። ረጋ ላለው አሁን እያስተማርኩ ስለሆነ በጣም ፈጣን ተናጋሪ ነኝ እኔ ትሬነርም ስለሆነ እግዚአብሔር ጸጋ ነው። God is grace። እግዚአብሔር ጸጋን ይሰጣል አይደለም፣ እግዚአብሔር ራሱ ጸጋ ነው ማለት ነው።
እግዚአብሔር ራሱ ምንድነው? ጸጋ ነው ማለት ነው። እና ዮሐንስ ወንጌልን ስታስቡ መቼም ሁል ጊዜ የምትሉት ማን ነው የጻፈው የሚል ሐሳብ ይነሳል። እና ዮሐንስ ወንጌልን ማን ነው የጻፈው ሲባል በመጽሐፍ ቅዱሳችን 3 ዮሐንሶች እንደተጠቀሱ ይነገራል። የመጀመሪያው መጥምቁ ዮሐንስ ነው፣ ጆን ዘ ባፕቲስት። ሁለተኛው ደግሞ የዮሐንስ ወንጌል ጸሐፊ ነው ተብሎ የሚታመነው የዘብዴዎስና የሰሎሜ ልጅ የሆነው ጌታ ታንኳ ላይ ተቀምጠው አሳ ሲያጠምዱ ካገኛቸው መካከል የሆነው ዘብዴዎስና ሰሎሜ እናትና አባቱ ታውቃላችሁ፣ በጣም ዌል ኖን ስም ነው፣ በጣም የሚታወቅ ስም ነው። ስለዚህ የያዕቆብ ወንድም ማለት ነው። የያዕቆብ ወንድም ዮሐንስ ነው። ሶስተኛው ደግሞ ሐዋርያት ሥራ ምዕራፍ 12 ላይ የሚጠቀሰው ዮሐንስ ይባል በነበረው በማርቆስ እናት ቤት ጴጥሮስ በዘብጥያ ተጥሎ በነበረ ጊዜ ሶስተኛውን የብረት መዝጊያ አይረን ጌቱን አሳልፎት መልአኩ ሲያወጣው ታስታውሳላችሁና አጥብቀው ይጸልዩ ነበረ ይላል። አጥብቀው ነበር የሚጸልዩትና እሱኛው ዮሐንስ ደግሞ ሶስተኛው ዮሐንስ እንደሆነ ይነገራል። እንግዲህ ባለፈው የተወሰነ ነገር ተናግሬ ነበር ዮኒዬ ቤት ድንገት ብገባም፣ አሁን ግን ትምህርት ስለሆነ የተወሰነ ኤክስኪዩቲቭ ሰመሪውንም ልስራ፣ የተዋጣለት አጠቃለውን ልጨምር። መጽሐፍ ቅዱስ ራሱ ባይዘዌ የእውቀት ስንቅን ስታነቡ ታገኙታል። ስላከፋፈሉ መች በምዕራፍ እንደሆነ ታሪኩ ሁሉ ጽፌዋለሁ በአቅሚቲ ማለት እና የመጽሐፍ ቅዱሳችን እንደምታውቁት እኛ የምናምነው 66 መጽሐፍቶች ናቸው ያሉት። እነሱ 39ኙ ብሉይ ኪዳን፣ 27ቱ አዲስ ኪዳን ናቸው። አዲስ ኪዳን መጽሐፍት ደግሞ ለአራት ይከፈላሉ። የመጀመሪያ ውስጥ ነው ማለት ነው ዮሐንስ ወንጌል የሚካተተው። ወንጌላት ነው የምንላቸው። ምንም እንኳን የዮሐንስ ወንጌል፣ የሉቃስ ወንጌል፣ የማቴዎስ ወንጌል እያልን ብንጠራቸውም ወንጌሉ ግን የክርስቶስ ነው። ለዛ ነው አይታችሁ ከሆነ መጀመሪያ ሲጀምር የኢየሱስ ክርስቶስ ወንጌል ማቴዎስ እንደጻፈው፣ የኢየሱስ ክርስቶስ ወንጌል ማርቆስ እንደጻፈው፣ የኢየሱስ ክርስቶስ ወንጌል ሉቃስ እንደጻፈው፣ የኢየሱስ ክርስቶስ ወንጌል ዮሐንስ እንደጻፈው። ስለዚህ የምንማረው አሁን እያወራን ያለነው ማነው የጻፈው ብለን የጠየቅነው የኢየሱስ ክርስቶስ ወንጌል ነው፣ ዮሐንስ እንደጻፈው ማለት ነው። አሁን የሐዋርያት ሥራ እንላለን በተለምዶ። ሁለተኛው አሁን የሐዋርያት ሥራ የአዲስ ኪዳን የታሪክ መጽሐፍ ተብሎ ይታወቃል። የአዲስ ኪዳን የታሪክ መጽሐፍ፣ ባለ ታሪኩ ግን ኢየሱስ ነው። በብሉይ ኪዳንም ስታዩ የታሪክ መጽሐፍት የሚባሉ አሉ። ከኢያሱ ወልደ ነዌ እስከ መጽሐፈ አስቴር ያሉት ባለ ታሪክ አይደለም። ባለ ታሪኩ የሆነ ግለሰብ አይደለም፣ ራሱ እግዚአብሔር ነው ባለ ታሪኩ። የሐዋርያት ሥራ ብንልም የኢየሱስ ክርስቶስ ሥራ በሐዋርያት ሕይወት ውስጥ እንደማለት ነው። የኢየሱስ ክርስቶስ ሥራ በዮኒ ሕይወት ውስጥ እንደሚነገረው፣ የኢየሱስ ክርስቶስ ሥራ በእኔ በታናሹ ወንድማችሁ እንደሚነገረው የኢየሱስ ክርስቶስ ሥራ ነው። ስለዚህ ከዛ ደግሞ ስንት 5 አይደል 21ዱ ደግሞ የሐዋርያው ጳውሎስ መልእክቶችና ለቤተ ክርስቲያን የተሰጡ አጠቃላይ የቤተ ክርስቲያን መልእክት የሚባሉት አንድ ላይ 21 ናቸው። የመጨረሻው የዮሐንስ ራእይ ነው። የዮሐንስ ራእይ እንደምታውቁት በስነ ጽሑፍ ይለያል። ባይዘዌ ዮሐንስ ራእይን ስታነቡ ስነ ጽሑፉን ማጥናት ጥሩ ነው ብዬ አስባለሁ። ፔንተቱክ ነው የሚባለው። ምንድነው ፔንተቱክ? ባለ 5 ገጽ መጽሐፍት ነው። ወደኋላ ሶሪ ተመለስኩ። አፖክሊፕቲክ ነው የሚባለው። አፖክሊፕቲክ ወይም አቡ ቀለምሲሳዊ ስነ ጽሑፍ ይባላል። ለምሳሌ ትረካም በምታነቡበት ስብከትን አታነቡም አይደል? የሆነ የስብከት ጽሑፍ አታነቡ።
ትረካን በምታነቡበት ግጥማዊ የሆነ ጽሑፍ አታነቡም። ስለዚህ ልክ እንደዛው የዮሐንስ ራእይንም ስታጠኑት አቡ ቀለምሲሳዊ ስነ ጽሑፍ ወይም ደግሞ አፖክሊፕቲክ ሊትሬቸር ነው ማለት ነው። ያ ማለት የተደበቀ እውነት፣ ኮዲክ የሆነ እውነት አለው። አፖክሊፕሲ ያ የመጣው ከዛ ቃል ነው፣ የጻፉ ነው። አዲታ ቴንክ ዩ ሶ ማች። ስለዚህ ስታነቡት የበለጠ ይገባቸዋል። ለምሳሌ 666 የሚለውን 666 ዛሬ በብዙ አይነት መንገድ ቢገለጥም የተለያየ ምሁራን አሉ ሄርሜኔቲካል የስነ አፈታት ላይ። ነገር ግን 6 የሰው ቁጥር ተብሎ ነው የሚታወቀው። ለምሳሌ እኔና ዮኒ አንረዳም በጊዜው ደብዳቤው ቢደርሰን 666 የሚል ደብዳቤ ታውቃላችሁ። ኢትዮጵያ ውስጥም ለምሳሌ ከአዲስ አበባ ጎንደር ሲላክ 727 ኪሎ ሜትር ፖስታ ሰውየው እንዲህ ይዞ ነበር የሚሄደው ለማድረስ ታውቃላችሁ። በጥንት ዘመን ልክ እንደዛ ይዘው ሲሄዱ መንገድ ላይ ኬላ የሚባለው ላይ ያስቆሟቸዋል። ስለዚህ ክርስቲያን ከሆኑ መሆናቸውን ካወቁ፣ ክርስቲያን አይሁድ መሆናቸውን ካወቁ ይገሏቸው ነበር። ስለዚህ ኮዲክ የሆነ ነገር ይዘው ይሄዳሉ። 6 ምንድነው? የሰው ቁጥር ነው። አንድ ነገር 3 ሲደገም በአይሁድ የተለያየ አይነት ቪው ሊኖር ይችላል። እኔ የማምንበትን ነው እያጋራኋችሁ ያለሁት። ኖር በክብር የምትመጣ ጌታና አምላክ ይላል። ቅዱስ ቅዱስ ቅዱስ። አንድ ነገር 3 ሲደገም ምንድነው ማለት ነው? አምላክ። ለዛ ነው በጊዜው ሰው አምላክ ነኝ እያለ ነው። ያ ሰው አምላክ እኔ ነኝ ብሏል። ሌላ አምላክ አለ ካልክ ይገላል። ዮኒዬ ጳውሎስም አይተህ ከሆነ ስለ ቄሳር ኔሮ ሲያወራ ምንድነው የሚለው? ማንም በእግዚአብሔር መንፈስ ካልሆነ በቀር ኢየሱስ ክርስቶስ ጌታ ነው ማለት አይችልም ይላል። ይሄ ማለት ብዙ ሰዎች ምን ይላሉ ታዲያ? ኢየሱስ ጌታ ነው ይል የለ እንዴ? ጠንቋዩ፣ ሟርተኛ፣ ሞራ ገላጩ ይላሉ፣ ወፋ ጠረጋ ጂኒ ይላሉ። አይደለም፣ እንደዛ አይደለም። ኮንቴክስቱ አውዱ እንደዛ አይደለም። ምንድነው? ማንም በእግዚአብሔር መንፈስ ካልሆነ በቀር ዮኒ ደፍሮ በአንበሳ ትበላለህ እየተባለ በዘይት ትቀቀላለህ እየተባለ በመጋዝ ትሰነጠቃለህ እየተባለ ማንም በእግዚአብሔር መንፈስ ካልሆነ በቀር ደፍሮ ኢየሱስ ክርስቶስ ጌታ ነው ማለት አይችልም። ለምን? ይሰነጠቃላ። አይገርምህም? ግን ምን አይነት መንፈስ ነው የሆነላቸው? ምን አይነት መንፈስ ነው ያገኛቸው? በተራበ አንበሳ ትበላላችሁ እየተባሉ ኢየሱስ ጌታ ነው ይላል። በዘይት ትቀቀላላችሁ እየተባሉ አረ ኢየሱስ ጌታ ነው ይላል። ከአባቶቻችን የተካፈልነው ይሄንን ነው። ለነፍሳችን አንራራ። ኢየሱስ ክርስቶስ ጌታ ነው። ወንጌል የዓለም ቁንጮ ነው። የዘላለም ነዋሪ ነው። እውነትን ተናግሮ ሐሰትን ሰባሪ ነው። ተስፋን የሚሰጥ ነው። ልብን የሚያጽናና ነው። አርነት የሚያወጣ ነው። ቋጠሮ የሚፈታ ነው። ውዴ የተናገረው የቃሉ እውነት ነው። ስለዚህ ትቀቀላለህ የተባልክ ኢየሱስ ያድናል የምትልበት ምን አይነት መንፈስ? ማንም በእግዚአብሔር መንፈስ ካልሆነ በቀር ኢየሱስ ጌታ ነው ሊል አይችልም። ስለዚህ በመነዳት ነው የምንማረው። እንደዚህ ነው እሺ የምንቀጥለው። ይሄ የሆነ ካሪኩለም ሌክቸር ሜትድ አንጠቀም። እግዚአብሔር መንፈስ እንደመራን ግን እዛው ጋር እንመጣለን። ስለዚህ በስተርጅና ከሞተው ከዮሐንስ ወንጌል ጸሐፊ ከሐዋርያው ዮሐንስ በቀር ሁሉም ታውቃላችሁ። አንዳንዶች በፈረስ እየተጎተቱ እንደ ሐዋርያው ማርቆስ ያሉ እየተበጣጠሱ ነው የሞቱት። አንዳንዶች አቅም እያላቸው ሮማዊ ሆነው እንደ ጳውሎስ ተቀልተው ነው ስለ ወንጌል የሞቱት። ስለ ወንጌል አይገርምህም? ኢየሱስ ክርስቶስ ጌታ ተቀልተው ነው የሞቱት። እና ዮሐንስ ግን በስተርጅና ሞት ሞተ ተብሎ ይታመናል። እዛ ነው ቀረብ ይላል። በ80ዎቹ ዓመተ ምህረት ነው የተጻፈው ተብሎ የሚታመነው። ለምን? ሽማግሌ ነው። በእርጅና ሞት የሞተው ብቸኛው እሱ ነው ተብሎ ይታመናል። የሰሎሜና የዘብዴዎስ ልጅ ነው ማለት ነው የዮሐንስ ወንጌል ጸሐፊ።
ተመልሻለሁ ወገኖቼ። ወጣልና እመለሳለሁ ሌላ ጊዜ። አሁን ቱር አድርገን ተመልሰናል። ሶ 4 ዋና ዋና መልእክቶች አሉት። ዋናው መልእክቱ ግን ነግሬያቸዋለሁ ባለፈው። ዋናው መልእክቱ የወንጌላት ኢየሱስ፣ ሌላ ምንም የለው። አብ ባይዘዌ ኢየሱስ ስትሉ ብቻ ነው የሚደሰተው። ኢየሱስ ስትሉ ነው የሚደሰተው። የሆንዬ የኬሚስትሪ ቲቸር ቢሆን ካርቦን ዳይኦክሳይድ H2O ማለት ውሃ ነው እያለ ሊነግረን ብቻ ነው የሚችለው። ስለ ጋላክሲ ሊያወራ አይችልም። አስትሮኖሚ ክላስ አይደለም የፈቀድንለት። ቀጣሪው ብንሆን በትምህርት ቤት እኔ ብሄድ ይሻላችኋል ብሎ አጽናኙን ጰራቅሊጦስን አጽናኙን አስተማሪ የሆነውን ወደ እውነት ሁሉ ይመራችኋል የተባለውን የሰጠን ቤስት ቲቸር ኤቨር እግዚአብሔር ይመስገን። መንፈስ ቅዱስ መምህር ነው። አብ የሰጠውን ነው የሚፈጽመው። መንፈስ ቅዱስ አስተማሪ ነው። ሳብጀክቱ ግን ኢየሱስ ነው። ስሙ፣ ሳብጀክቱ ኢየሱስ ነው። ሰው ከሰጣችሁ ሳብጀክት ውጭ ካወራ ችግር አለ ማለት። መንፈስ ቅዱስም ደስ የሚለው አሁን ኢየሱስን ስናወራው ብቻ። ኢየሱስን በማውራት ተባረኩ። ኢየሱስን ብቻ። ሲነጋም ኢየሱስ፣ ሲመሽም ኢየሱስ፣ ስትሄዱ ኢየሱስ፣ ስትነዩ እሱ ኢየሱስ። ስሙ ይባረክ የኔ ጌታ። አይገርም? ኢየሱስ የማይሰለች ስም፣ የሚናፍቅ ስም፣ ቀንበር ሰባሪ ስም፣ እስራት የሚበጥስ ስም፣ ታሪክን የሚለውጥ ስም። ስለዚህ ዛሬ አጭር ስለሆነ መግቢያው ላይ ብዙ ደቂቃ አልወስድም። ርዕስ ልስጣችሁ። ርዕሱ ከጅማሬያችን ይልቅ ፍጻሜያችን በፊቱ ያማረ ይሁን በሉ። ባላችሁበት ቦታ ባጽፉትም ችግር የለም። ብዙ አሜንም እንትን አልልም። እኔ ዝም ብዬ ነው ማስተምረው። እንደዛ ነው ለመድኩት። ጅማሬያችን ይልቅ ፍጻሜያችን ያማረ ይሁን ነው ያለው። አሜን። ከጅማሬ ይልቅ ፍጻሜ በፊት ያማረ ይሁን። አባ ከጅማሬያችሁ ይልቅ ፍጻሜያችሁ በፊቱ ያማረ ይሁን። ምን ማለት ነው? እዚች ላይ ልናገርና ምን ማለት ነው ይሄ? ማን ነው የዮሐንስ ወንጌል ጸሐፊ? ዮሐንስ አልን አይደል? የዘብዴዎስና የሰሎሜ ልጅ ታውቃላችሁ። ያዕቆብ የሚባል ወንድም አለው። ሐዋርያት ሥራ 12 ላይ ሄሮድስ የገደለው ማለት እና ወዳጆቼ የሰሎሜ እና የዘብዴዎስ ልጆች እነዚህ በጣም ረባሽ ናቸው። የነጎድጓድ ልጆች ነው የሚሏቸው። የነጎድጓድ ልጅ ማለት ጆሮን ነጎድጓድ ምንድን ነው? የነጎድጓድ ልጅ ጆሮን ጭው የሚያደርግ ድምፅ ማለት ነው። ነጎድጓድ መጽሐፍ በብሉይ ኪዳን ተጠቅሷል። እግዚአብሔር ከሰማይ አንጎዳጎደ፣ ፍልስጤማውያንም ተበተኑ ይላል መጽሐፍ ይላል። እግዚአብሔር ይሄ ጆሮን ጭው የሚያደርግ ድምፅ የሚለውን ኖይዚየስ ማለት ረባሽ የሆኑ በጥባጭ የሆኑ እኔና የሆነ አንድ ነገር ጸልየን እንቋጫለን። በ15 ደቂቃ ውስጥ እቋጫለሁ እኔ። ከዛ እንትን ካላችሁ እንቀጥለን። ሪፍሌክት ታደርጋላችሁ እናንተ ደግሞ ይኸውላችሁ፣ አስቡት። ረባሽ በጥባጭ ጆሮን ጭው የሚያደርግ ድምፅ የትም አይደርስም የተባለ። አሁን ለምንድን ነው የዮንዬን መለወጥ ብዙዎቻችሁ ያላመናችሁ? ይሄ ልጅ አመረረ እንዴ አለኝ አንድ ወዳጄ። አዎ አምርረዋል አልኩት እኔም በትህትና ጌታ ይባርከኝ። እና ማለት አይመስልማ። እንዴት ሊሆን ይችላል? የሰሎሜና የዘብዴዎስ ልጆች በጥባጮች፣ ረባሾች፣ ነውጥ የሚወዱ ከተነኩ የትም ገብተው የማይለቁ። ከዛስ ሉቃስ ምዕራፍ 9 ላይ ታስታውሳላችሁ ቁጥር 51 አካባቢ ጌታ ሆይ ግን በሰማይ ስንሄድ ምን አይነት ስፍራ ነው የምታገኝልን የሚሉ፣ በሳምራውያን ሰፈር ሲያልፉ እሳት ከሰማይ ወርዶ ይብላቸው የሚሉ ፈራጆች፣ ጽድቅ ብቻ የነሱ የሚታያቸው ሌሎችን የሚኮንኑ፣ እሳት ከሰማይ ወርዶ ይብላቸው የሚሉ። አይገርምም? ምን አይነት ሰዎች ናቸው? ይሆን ገና ጌታን ከመከተላቸው ዲል ያደርጋሉ። በሰማይ ግን ምን አይነት ፖዚሽን ነው የምታዘጋጅልን? ማለት እኔ ኦን ዘ ራይት ሃንድ ኦፍ ምናምን በስተቀኝ
እንትን ለእኔና ለያዕቆብ በጣም አሪፍ ቦታ ልታመቻችልን ይገባል የሚል ምን አይነት ነው? እንደዚህ በጥባጭ የነበሩ እንደዚህ ነውጠኛ የነበሩ እንደዚህ ረባሽ የነበሩትን ቀይሮ ጌታ በነገረ መለኮት ምሁራን ዘንድ የዮሐንስ ወንጌል ጸሐፊ የሆነው ሐዋርያው ዮሐንስ ምን እንደሚባል ታውቃላችሁ? ብትጽፉልኝ ደስ ይለኛል። ዘ አፖስትል ኦፍ ላቭ የፍቅር ሐዋርያ ይባላል። ያ በጥባጭ ሰው አዎ፣ ያ ረባሽ ሰው አዎ፣ ያ ጆሮን ጭው የሚያደርግ ድምፅ ቦኤር ኔርጌስ የተባለው አዎ፣ ዘ አፖስትል ኦፍ ላቭ ዮኒዬ ዱቄት የሚለው ዮኒ አዎ፣ ያ የሆነ ሰው ከያዘ የማይለቀው ዮኒ አሳዶ ጥግ ድረስ የሚሄደው ዮኒ አዎ፣ የፍቅር ሐዋርያ አድርጎ የለወጠው ጌታ ዛሬም በዚህ 727 ሰዎች ትታዩኛላችሁ። እድለኛ ስለሆናችሁ ነው ቃሉን ቁጭ ብላችሁ የምትማሩት። አሁን ያለው መንፈስ አየር ላይ ኮርኖፊሊያ ይባላል። የዙረታምነት ፍቅር ማለት ነው። ያው ፊሊያ ፍቅር ነው ታውቃላችሁ። የዙረታምነት ፍቅር ማለት ነው። አንዴ ዳጉሳ አንዴ ማሽላ የሚያስበላ ቸርች የሚያዞር አንድ ቦታ ቁጭ ብለ ቃል እንዳትማር የሚያደርግ መንፈስ ነው። እግዚአብሔር ይምታው፣ ከኔም ከእናንተም ዙሪያ ይምታው። ጸንተን ቁጭ ብለን እንድንማር ጌታ ያለው እኮ ያን ነው። ያዘዝኳችሁንም እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ነው ያለው። የፈለጋችሁትን አላለም። ያዘዝኳችሁን ነው ያለው። እና ቁጭ ብለን ከቃሉ ማዕድ መቋደስ ይብዛልን። ደስ ብሎኛል ቁጭ ብላችሁ እየተማራችሁ ያላችሁ። አሁን እግዚአብሔር ዘመናችሁን ይባርክ። ስለዚህ ቀይሮ ጌታ የፍቅር ሐዋርያ እንዳደረገ አሁንም ነግራችኋለሁ። ጌታ ለውጦ ይኸውላችሁ። ተስፋ ስለቆረጣችሁባቸው ሰዎች እስቲ በዚህ መሃል ዮኒዬን ሰብስክራይብ አድርጉት። ባይ ዘ ዌይ ጥሩ ነው። ፋሚሊ ሁኑ። ከላይ ያለችዋን ልብ ቅርጿን አንዴ ከነካችሁ አይደለም ልንገር ግሩፕ ይቅርታ ስላቋረጥኩ። በነገራችን ላይ ተደብቀው 16000 ሰው እያየ ነው። ዋው 16000 ነው። እልክልሃለሁ 16100 ሰው ደስ የሚል ሶቻችሁም እንግዲህ እድለኞች ናችሁ አሉ። ከውጭ እንተዋወቅ ነው ከኔ ጋር እንተዋወቅ። ግሩፕ ስትሆኑ ጥሩ ነው። ሌላ ጊዜም እንድትማሩ ከላይ ያለችዋን አንድ አበባ ነው እኔ ልክላቸዋለሁ። ራሱ ከሌላቸው አንዷን ንኳትና ግሩፕ ሁኑ። ከቃሉ ማዕድ እንድትቋደሱ ነው። ሌላ ምንም አይደለም። እየነካችሁ ከላይ ያለችዋን 30 የምትሏን ቶሎ ንኳት። ሌላ ጊዜም እንድትማሩ እንደዛ ይሁን። ኧረ ትምህርት ተመችቶናል። እኛ ትምህርቱ ላይ ፎከስ እና ለመሰለ እኔ ከኔ ቤት አይጠፉም። ጥፉን ብትላቸው መጥፋት አይችሉም። ቢፈልጉ አሁን ለምን መሰለ እንዲህ ምን ታደርጋላችሁ እየተባለ በውስጥ ይጻፍላቸዋል። ደርሶኛል። ስለዚህ ከውጭ ሆነው እያዩ ነው። አማራጭ የላቸውም። ለምን ይረገጣሉ? ስድብ አለ፣ ብዙ ነገር አለ እና ከውጭ ሆነው እያዩ ስለሆነ ጌታ ምስክሬ ነው የምልህ። አሁን ራሱ ይኸውልህ 16200 ሰው እያየ ነው ቪዩ ይለኛል። ራሱ ነው የምልህ። በጣም አለ። እቺ ቁጥሯን ተዋት። እቺ ቁጥሯን እንተዋት። የሚገርምህ እኔ ወንድምህ 12 ሰዎች ካሉ ደስ ብሎኝ አስተምራለሁ። የዓለም ቤዛ የሆነ ጌታ ኢየሱስ እኮ 12 ሰው ላይ ብቻ ነው የሰራው። we are not in the love of crowd 12 ላይ ከሰራን ታሪክ ነው የሚለወጠው። አሁን ዮኒን ይነካውና ጌታ መንፈስ ቅዱስ እንደሱ አይነት 12 ያስነሳል በስሩ። ከዛ በቃ ዓለም ትንቀጠቀጣለች። ሌላ እግዚአብሔር በጣም የብዙ ምናምን ፍቅር የለውም። ለዛ ነው 12 ሰው ላይ ሰርቶ የሄደው። ሚኒ ፋሚሊ ያምናል። እና እንድትማሩም ነው ግሩፑን ጆይን ያርጉ ያልኳችሁ። ጌታ ኢየሱስ ይባርካችሁ። ስለዚህ የዮሐንስ ወንጌልን ጀምረናል ማለት ነው። በደንብ ዘና እያልን ወጣ እያልን ገባ እያልን ነው የምንማረው። ጥሩ ነው። አርቲስቲክ ነገር ወዳለው ነው። ያው ስክሪፕት ራይተርም ስለሆንኩ ደስ ይለኛል እንደዛ አይነት ነገር እና ወጣ ገባ እያልን እንቀጥላለን።
የዮሐንስ ወንጌል ጸሐፊ ሐዋርያው ዮሐንስን ለውጦ የፍቅር ሐዋርያ ያደረገ ጌታ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አሁን እህቶቻችሁን፣ ወንድሞቻችሁን፣ አባቶቻችሁን፣ እናቶቻችሁን አትለወጥም፣ አይለወጥም፣ ከእንግዲህ እሱ ሰው አይሆንም ብላችሁ ወንድሞቻችሁ ላይ ተስፋ የቆረጣችሁ ከእንግዲህ ሰው አይሆንም፣ ከእንግዲህ አይለወጥም፣ ከእንግዲህ እሱ ምንም አያደርግም ያሏችሁ ብዙ ያሏችሁ ወገኖቼ በጌታ በኢየሱስ ክርስቶስ ስም አሁን ጸልያለሁ። ርቀት የገደባችሁ አረብ ሀገር ሆናችሁ ስለ ወንድሞቻችሁ የምታለቅሱ ስለ ብዙዎች እያነባችሁ ያላችሁ በጌታ በኢየሱስ ክርስቶስ እጸልያለሁ። አሁን ተለወጡ ይባል። የፍቅር ሐዋርያ ያደረገ ጆሮን ጭው የሚያደርገውን ድምፅ ለውጦ የፍቅር ሐዋርያ ያደረገ አፖስትል ያደረገ እግዚአብሔር በጌታ በኢየሱስ የወንድሜን ጉዳይ ብለው ለሚያነቡ ለእህቶቼ እንዲደርስ ጸልያለሁ። የወንድሞቼን የእህቴን ጉዳይ ጌታ ሆይ መች ነው የሚለወጠው? መች ነው የምትለወጠው? እረ እሱማ አይለወጥም፣ ድንጋይ ላይ ውሃ እንደማፍሰስ ነው፣ አረ አይለወጡም የተባሉትን ዮኒን የለወጠ ጌታ በጌታ በኢየሱስ ስም እንዲለውጣቸው ጸልያለሁ። በናዝሬቱ ጌታ በኢየሱስ ስም እንዲለውጣቸው ጸልያለሁ። በብዙ በስካር በመጠጥ ሱስ ውስጥ ያሉ በብዙ እየተንገዳገዱ ቱቦ ውስጥ እየወደቁ እየበለዘ ፊታቸው በብዙ ተስፋ የቆረጣችሁበት አትለወጥም አይለወጥም ያላችኋል። ጅማሬው ምንም ቢሆንም ፍጻሜው ያማረ እንዲሆን ጸልያለሁ። አባቶቻችሁ ጉዳይ ያስነባችሁ ያለ አባቶቻችሁን ይቀይር መንፈስ ቅዱስ። ይሄ ዲስታንስ ቤሪየር የማይሆንበት ርቀት የማይገድበው ገሊላ ላይ ሆኖ ቅፍርናሆም ላይ የሚፈውሰውን ኢየሱስን ነውና የምናመልከው። በጌታ በኢየሱስ በኤዥያ ቢሆን በአውሮፓ ቢሆን በአሜሪካ ቢሆን በአፍሪካ ሀገራት ቢሆን በኢትዮጵያ ቢሆን በክፍለ ሀገራት ቢሆን አይለወጥም የተባሉ ቤተሰቦቻችሁን የሚለውጥ እጅ አሁን ያገኛቸው። በኢየሱስ በሱሳሱስ የተጠመዱ በሌብነት የተጠመዱ በብዙ አይነት የሥጋ ሥራ የተተበተቡ በጌታ በኢየሱስም ትብታብን ሁሉ ቆርጦ መጣል በሚችል እንደ ሌላ ሰው ማድረግ በሚችል በኢየሱስ ክርስቶስ ስም ጸልያለሁ። የቂስን ልጅ ሳኦልን ምን ነካው አሉ። ምን ነካው አሉ። አህያ ፍለጋ ነበር የወጣው። አሁን ደግሞ ትንቢት ይናገራል። በኢየሱስ ክርስቶስ ስም እንደ ሌላ ሰው እንድትሆኑ ጸልያለሁ። የምትሳደቡ አንድ ሳሚ የሚባል ወዳጄ በጣም ቅርቤ ስለሆነ በጠራው እሱም ሲመሰክር ስለሰማው በስድብ ይቸገር ነበር። ይሁንዬ አንዳንድ ሰዎች ስድብ ይቸግራቸዋል፣ ድንገት ያመልጣቸዋል። በቃ ያው የሚያመልጥ ያመልጣል ታውቃላችሁ። እና ልክ እንደዛ ስድብ ያመልጣቸዋል ድንገት። እና በአንዳንድ የኢትዮጵያ አካባቢዎች ደግሞ ስድብ ኖርማል ሆኗል እና ድንገት ያመልጣቸዋል። በጣም ነው የሚሳደበው። ድንገት አክዬ በጣም ይቅርታ እንተ ፊት ተሳደብኩ ይለኛል። ኖ እግዚአብሔር ፊት እኮ እየተሳደብክ ነው። እኔ ፊት መሳደብ ምን ይገርማል? እና በጣም የሚሳደቡ ሰዎች አሉ። የሚገርምህ በዚች ቃል ጸለይኩለት፣ አይኔንም አልጨፈንኩም። እንዲሁ አሁን እንደምጸልይላችሁ ነው የጸለይኩለት። በጌታ በኢየሱስም የቂስን ልጅ ሳኦልን ምን ነካው እንደተባለ እንደ ሌላ ሰው እንደሆነ ከዛሬ ቀን ጀምሮ እንደ በፊቱ መሆን እስከማትችል ድረስ እንደ ሌላ ሰው የሚያደርግ መንፈስ ያገኘ አልኩት። ከዛ ምን አለ ብዬ እንኳን ይጠፋብኛል አለ። ፈልጌ ራሱን ለመሳደብ በኢየሱስም ስድብ ይወሰድባቸው አንዳንዶቻችሁ። ስድብ ይወሰድ ካፋችሁ፣ መሳደብ እስከማትችሉ ድረስ። እኔ አሁን መርገም መስደብ አልችልም። መመረቅ ነው የሚቀናኝ። መመረቅ እባርካለሁ። ለሚያሳድዷችሁ ጸልዩ፣ የሚረግሟችሁን መርቁ የሚል መጽሐፍ ስለሆነ ጌታ የሰጠን በቃ ደስ ይለኛል። ክብር ለኢየሱስ። አሜን። እዚህ የሆነ ነገር እንድታውቀው ብዬ ነው። በተለይ ሰዎች የራቁ በሚመስሉ ሰዓት፣ በዛ ሰዓት ነው ሰዎች የሚያዩ። የጠሉ ሰዎች ብዙ ጊዜ የሚከታተሉ አንተን የጠሉ ጊዜ ነው። ስለዚህ ሌላ የፈለግኩት ምንድን ነው፣ እዚህ ጋር የአንድ ሳምንት ነው ከ16 እስከ 22 ባለው 160 ሚሊዮን ሰው አይቶኛል። የኢትዮጵያ ሕዝብ ራሱ እኮ 120 ሚሊዮን ያ ሁላ አይቶኛል። እንግዲህ ስለዚህ ልል የምፈልገው ምንድን ነው፣ በተለይ
የሚጠሉ ሰዎች እንቅስቃሴን በሙሉ ይከታተል። ወዳጆች እንዲያውም ብዙ ጊዜ አያው አኪያውን የሚፈልጉ ሰዎች ስልክ ደውለው ነው የሚያወሩ እንጂ ሸውሊ ጋየን ምናምን አይሉ። ስልክ ላይ ደውለው ይሄ ሀኬ ምንድን ነው ብለው ነው የሚሰሙህ እንጂ ወንጌልን ራሱ ብዙ አይሰሙት ወዳጆች ጓደኞች የሆኑ። ስለዚህ በተለይ ጠላቶች ሲበዙ በጣም ቪው በጣም ነገር ምን እየሆነ ሄዳል እየጠነከረ እንደሚሄድ እንድታየው ነው። ስለዚህ የራቁ መስለው በጣም በአንድ ሳምንት I never had it before በአንድ ሳምንት 160 ሚሊዮን ሰው እንዳየ እንድታይልኝ ብዬ ነው። እና አለ በጣም ብዙ ሰው በዚህ ሰዓት ነው ሞር ሰው እያየ እየተከታተለ ያለው። ብር ክበልልኝ እሱን ልንገር ብዬ ነው። አሜን። ክብር ለኢየሱስ ይሁን። ጌታ መልካም ነው። ዮንዬ ይኸውላችሁ አሁን እያላችሁ ያለው ያዩትና እየተደረሱ ያሉትን በወንጌል ለማሳወቅ እንጂ 12 ሰውም ቢሆን እኛ እንቀጥላለን። ምንም የሚያቆመን የለም። ለምን ኢየሱስን አጅቦ የተከተለው ህዝብ እኮ ጠፍቷል እኮ። ሆሳና ለአርያም ብሎ ነገሩን አንጥፎ የተከተለው አንድ በጣም የሚገርመኝ ግጥም አለ። ዮንዬ የድሮ መዝሙር ነው። ልበልልህ ግጥሙን ምን ይላል መሰለ? እንጀራ የበላ ፈውስ የተቀበለ ፀሐይ ቆልቆል ሲል አንድ እንኳን የታለ የሰው አለኝታነት ዘለቄታ የለው በሆሳና ማግስት ስቀለው። አይገርም? በሆሳና ማግስት እኮ ነው። ትላንት ሆሳና ለአርያም ያለ ሁሉ በንጋታው ስቀለው ይላል። እግዚአብሔር ይመስገን። የኛ ሀብታችን ትምክታችን ኢየሱስ ነው። ስሙ ይባረክና ከውጭም ሆናችሁ የምትሰሙን እኛ ከፍቅር በቀር ዳይል እንወዳችኋለን፣ የምትሰድቡንም እንወዳችኋለን። ዘመናችሁ ይባረክ። ኤንዌይስ ለዛሬው 1-2 ነጥብ ልጨምርና አንድ ቃል አካፍዬ ቋጫለሁ። አጭር ቃል ነው፣ 5 ደቂቃ ነው የምወስደው። የዮሐንስ ወንጌል ዋናው ትኩረቱ ኢየሱስ እንደሆነ አውርተናል። ኔክስትም እግዚአብሔር ቢፈቅድ ስንገባ ስለ ኢየሱስ ነው የምናወራው። ሌላ ርዕስ የለንም። ድኩማንና የስነ አፈታት ኒውማቶሎጂ፣ ክሪስቶሎጂ እና ሄርመነቲክስ ጠፍቶን አይደለም። እኔ ኦልሞስት ከ9 ዓመት በላይ አስተምሬያለሁ ነገረ መለኮትንም ቢሆን ግን እሱኛው አይደለም። እኔ በጣም የሚገርመኝ መንፈስ ቅዱስ ነው። ስሙ ይባረክ። ቴዎሎጂ ማስቀመጫውን ነው ጣባውን ነው የሚሰራላችሁ። ክትፎውን የሚሰጣችሁ መንፈስ ቅዱስ። ስለዚህ በደንብ ስሙኝ። ክትፎውን ብሉ። አሁን ክትፎውን ብሉ ቅዱሳን፣ እግዚአብሔር ይባርካችሁ። ሰው ዮሐንስ 4 ዋና መልእክቶች ነው ያሉት። ዋና መልእክት የሚባሉት 4 ናቸው። ርዕሰ ጉዳዮች ልትሏቸው ትችላላችሁ። አንደኛው ርዕስ ምን የሚል ነው? ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ የሚል ነው። ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ የሚል ነው። የኢየሱስ ልጅነት ምን አይነት እናየዋለን ቀጣይ። ግን ኢየሱስ የሕያው የእግዚአብሔር ልጅ የሚል ነው። ሁለተኛው ማመን የሚል ነው። በማ የእግዚአብሔር ልጅ በሆነው በኢየሱስ ክርስቶስ ማመን። ሶስተኛው የዘላለም ሕይወት። እንዴት? የእግዚአብሔር ልጅ በሆነው በኢየሱስ ክርስቶስ በማመን የዘላለም ሕይወት ማግኘት። አራተኛው ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ያለው ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል የሚል። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ምን ይላል? ሕያው ይሆናል። ስለዚህ አንደኛውን ኔክስት እናያለን። ግን የሚጠቀልል 3ቱን ልጠቅልልና ልጨርስ ዛሬ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በጣም ትልቁ ነው። ትልቁ ግሬት ጎስፕል ሜሴጅ ከሚባሉት መካከል ነው። በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። እዚህ ውስጥ 3ቱን መልእክቶች ታገኛላችሁ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የዮሐንስ ወንጌል ጠቅላላውን ነው ያልኳችሁ። ጠቅላላ የዮሐንስ ወንጌልን መልእክት 3ቱን ታገኛላችሁ። በልጁ ሲል ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ ብለናል። የሚያምን ሲል ማመን ብለናል። የዘላለም ሕይወት እንዲያገኝ እንጂ ሲል ዘላለም ሕይወት ብለናል። ስለዚህ በልጁ በእርሱ
የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። በልጁ በእርሱ ማን ነው? እርሱ ልጁ፣ አንድያ ልጁ። ስለዚህ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። አንድ ምሳሌ ተናግሬ ይጨርሳል። አንድ ምናልባት አብበው ይሆናል ዮንዬ፣ ይህንን በደንብ ስሙኝ፣ እወዳችኋለሁ። ስሙኝ ሁላችሁ። ጥሩ እኮ ነው፣ እውቀት ይጠቅማል። እንደው ሃይማኖቱን ተዉትና እውቀቱ ይጠቅማችኋል፣ ችግር የለውም። እውቀቱ ሲያገኛችሁ መንፈስ ቅዱስ ሲኖርበት ደግሞ እንደ ሌላ ሰው ሆናችሁ ታድራላችሁ። ነገ ጠዋት ስትነሱ ሌላ አይነት ነገር ያገኛችኋል። እግዚአብሔር ይመስገን። ምን ሆነ መሰለ ዮንዬ፣ የባቡር ሀዲድ እየገጠመ የሚኖር በዛ ስራ የሚተዳደር ሰው ነበር እና ባቡሩ ተካፋች ነው፣ የባቡር ሀዲዱ ማለት። ስለዚህ ይከፈታል። ልክ ባቡር ሲመጣ ጠብቆ ከርቀት አይቶ መቅጠም አለበት። ካልገጠመ ገደል ነው የሚገቡት። ስለዚህ መቅጠም አለበት። እንደዛ የሚያደርግ ሰው ጊሮች አሉ፣ እንዲህ የሚያሽከረክራቸው ጊሮች ታውቃላችሁ፣ በጣም ከባባድ ጥርስ ያላቸው እና ድንገት ሲመለከት በአንድ ቀን ሲመለከት ወደ 180 ምናምን የሚሆኑ ሰዎች የጫነ ባቡር በጣም በፍጥነት ይመጣል። እሱ ደግሞ ሀዲዱን አልገጠመውም ነበር አባትየው። ከዛ ቶሎ ሊገጥመው ሲያይ ጊሩ መካከል፣ እነዛ ጥርሶች መካከል ልጁ ነበር። ዮንዬ አንድ ልጅ ነው ያለው። ልጁ እዛ ጥርሶች መካከል ነበር። ስለዚህ መቶ ምናምን ሰዎችን ለማዳን ልጁ ላይ መጨከን ነበረበት። ወይ እነዛ ይጥፉ ብሎ መወሰን አለበት፣ ወይ ደግሞ ልጁ ላይ መጨከን አለበት። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ጊሩ መካከል ልጁን፣ አንድ ልጁ ነው፣ ወንድ ልጁን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። አንድያ ልጁን ያ የሀዲድ እንትን የሚል ሰው የሚያስተባብር ሰው እየገጠመ የሚኖር ሰው ልጁን ቅርጥፍጥፍ አድርጎ እያሽከረከረው ልጁ ላይ ጨከነበት። ከዛ 180 ምናምኑ እየተዝናኑ አለፉ። የተከፈለላቸውን ግን አላወቁም ነበር። የተከፈለላቸውን አላወቁም ነበር። እግዚአብሔር የልቦናችሁን አይኖች ያብራ። አንዳንዴ ሰውሮታል ነው የሚለው። ከጠቢባን የሰወረውን እኮ ለምናምንቴዎች ነው የገለጠ። ለማንጠቅም ለኛ፣ ከሁላችሁ ለማንስ ለኔ። አይገርምም? ልጁ ላይ ጨከነበት። የአባት አሽከርክሮ ቅርጥፍጥፍ አድርጎ ምንም ሳይሆኑ አለፉ። ነግራችኋለሁ። ልክ እንደዚህ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ልክ እንደዛ የባቡር ሀዲድ እንደገጠመው ሰው እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ምናልባት አልገባችሁ ይሆናል፣ ሲበራላችሁ ነው የሚገባችሁ። ስለዚህ እግዚአብሔር ዘመናችሁን ይባርክ። እንቀጥላለን። የዮሐንስ ወንጌል ዋና ዓላማው ምንድን ነው? ቤዚክ ኦብጀክቲቭ የሚለውን ጀምረን ደግሞ በቀጣይ ክፍል እንቀጥላለን። ዮንዬ አመሰግናለሁ ይሄ እድል ስለደረሰኝ። በንግግሬ መሃል ምናልባት ልፍ ብዬ ከሆነ ይቅርታ። አረው በስማ አንተ እንደዛ ካልከኛ ምን እንበል? ሼማጣ ሲዘን እንጂ ትህትና ሀምብልነት እኔ እየተማርኩበት ነው። እውነት ነው የምናገረው። እኔ ዩዥዋሊ እንደዚህ አይነት ሰዎች በጣም አክባሪ ነኝ ከልብ እና ትህትና ሀምብልነት አቃል ዶክተር ራሱ ተብለ እንድትጠራ የማትፈልግ ሰው። አንዳንዱ ገና ድሮፕ አውት አድርጎ ዶክተር በሉኝ የሚል ስንት አለ መሰለ። እና እግዚአብሔር ብርክ ያድርግህ። እኛ ግን ሞስት ደፍንሊ እንደው ካላስቸገርን 2 ቀን ከበዛብህ 1 ቀንም ቢሆን በየሳምንቱ ብታረግልን ደስ ይለኛል። ግን የእኛ ቤት ጥያቄ ቢያንስ በሳምንት 2 ቀን የምትችል ከሆነ ፊክስ አድርገ ነው እሱ ቀን እየመጣ
ወንጌልን ብትሰብከን ብዙ እኔን ጨምሮ ብዙ ወንድምና እህቶቼ ወንጌል እናውቃለን። ወንጌል ደግሞ ያድናል። ወንጌል ትልቁ ስራው ምንድን ነው? ያድናል። ከብዙ ነገሮች አውጥቶ ወደ እግዚአብሔር ያቀርባል። ስለዚህ አክዬ እኛ እንኳን ክፉ ልትናገር ቀርቶ የተናገርከውን ነገር በደንብ ራሱ አላጣጣም ነው እውነት ለመናገር you are amazing brother amazing እግዚአብሔር በጣም የወደደ በጣም የፈለገ እና መልካም ነገር ያለ ስለሆንክ በጣም እንወዳለን። ስለዚህ እንደው አንተ በአንተ ፈቃድ ምክንያቱም ፈቃድ ካንተ ነው የምጠይቀው መች ቀኖች ይመቸዋል አንተ available የሚሆኑ ቀኖች አንድ ሰዓት ቢሆን አጠር አድርገን አንድ ሰዓት ወንጌል የምንማርበት በሳምንት እንደው ብትችል 2 ቀን ብታረግልን ደስታችንን አንችለው እና መጽሐፍ ቅዱስ ማንንም ማወቁ ወንጌል ማወቁ ሰው ይጠቅመዋል። ለዛ ነው ብዙዎቻችሁ ሚውት ማላረገው ችግር የለውም መሳደቡ አውዝ ቦኑ እኔን በእናንተው ስለማይ አልቀየም። እኔ ነበርኩኝ አሳዳጅ ወንጌል አሳዳጅ ዮኒ ማኛ ነበር። ስለዚህ ስለማያችሁ በእኔ መነጽር ቃሉ የገባችሁ ጊዜ እናንተን የሚነካ ቃል ሲኖር ምን ይሆናል? እንደኔ ጌታ ይነካችኋል። በቃ ደስታችሁ ወደር አይኖረው ማጣጥማችሁ አጨርሱት። እኔ አሁን ወንጌል እየጓጓው ነው። አስባችሁ ታውቃላችሁ? ወንጌልም በጉጉት መማሬን የምፈልግ ሰው መስሏችሁ አይሆንም። ግን የእግዚአብሔር ስራ እግዚአብሔር የሚነካበት ነገር አይታወቅምና አክዬ እስቲ በሳምንት 2 ቀን ምን ቀን ይመቻል? ዮኒዬ ደስ ይለኛል። እኔ በሳምንት 7ም ቀን የእግዚአብሔርን ቃል ብንጨዋወት ምን ለመናገር ብዙ አይነት ኮሚትመንቶች ስላሉብኝ ፊክስ ባናደርገውና ግን በሳምንት 2 ቀን እንገባለን። ተነጋግረን ቀድሜ እኔ ማስታወቂያ እሰራለሁ። አኬና እኔ በዚህ ቀን እንከሰታለን ብዬ እነግራለሁ። በዛ ጊዜ ታደርጋላችሁ። ክበሩልኝ። ይሄንን ነው ይሄ ደስታዬ ነው። ስለዚህ የሳምንት 2 ቀን ተይዞልኛል። ምንም ችግር የለም ዮኒዬ 3ም 4ም እናደርጋለን። በጣም 3ም ደስ ይለናል ስለሆነ በዚህ ሰዓት ሲሆን ችግር የለም ደስ ይለኛል። በዚህ ሰዓት ይመቸኛል። እንደው ኮንቲኒየስሊ አንዱን ቀን ፊክስ አድርገን እናሳውቃችሁና ሁለተኛውን ቀን ግን አንዱን ቀን ወጥ ትምህርት ብንማር ሁለተኛውን ቀን ደግሞ እኔ አሁን ደስ ይለኛል። ለምን እኛ አንማር ክርስቲያን ሊደርሺፕ፣ ዲፕሎማሲ፣ ኢንተርናሽናል ሪሌሽን ክርስቲያናዊ በሆነ ክርስቲያን ኤቲክስ ክርስቲያናዊ ስነ ምግባር ባይዘዌ በደንብ ብዙ ነገር ማንሳት እና መማር ስለምንችል አንዱን ቀን ወጥ የሆነ እንደዚህ ዮሐንስ ወንጌል እንቀጥላለን። ሌላውን ቀን ደግሞ የተለያዩ ኮንቴምፖራሪ ኢሹዎች ራሱ አሁን ከረንት ኢሹ አንስተን ከመጽሐፍ ቅዱስ አንጻር እንደ ክርስቲያን ሕይወት ብዙ ነገር መማማር እንችላለን ብዬ አስባለሁ። የአቅሚቲ ያለኝን ነገር ከመስጠት ወደኋላ አልልም። አቅሚቲ የሚለው እሱ ነው። ሊስን ቱ ሚ ብዙ የተማረ ወንድሜ ነው። ሂዝ ሃምብል የተማረ የእውቀትን በጣም 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 ጥቂት ከሚባሉ ኢትዮጵያውያን ላይ ጌታ ምስክሬ ነው የምላቸው ጥቂት የሚባሉ ልሂቃን ጋር ያለ ሰው ጥቂት ልሂቅ ከሚባሉ ድርድር የሚያውቁ ሰዎች የሚችሉ ሰዎች ብቃት ያላቸው ሰዎች ሃምብሎች ናቸው። ጨናጩን የማንለይ ነን ጓ የምንለው እንጂ የተማሩ ሰዎች ኤክስትሪምሊ ሃምብል ናቸው። ሂዝ ዋን ኦፍ። ስለዚህ ሃምብልነትን አንዳንዴ ለቀቅ አድርገህ የሆነች ነገር እንዲህ የተማርካትንም ፖይንት ብታደርግልን ደስ ይላል። ያላርግን እንኳን አንተ ሚስቱ በኢኮኖሚክስ ፒኤችዲ እየሰራች ዶክትሬቷን ባለቤቱ ትባረክልህ ዶክትሬቷን እየሰራች ሰው ዴር ስማርት ቡክ ስማርት አዝ ዌል አዝ የወንጌልም ስማርት ናቸው። እና እንደዚህ አይነት ወንድም ስለሰጠኝ እኔ ጌታን አመሰግናለሁ። እና ታስተምረናል በደንብ ደስ ብሎኛል በጣም። ጌታ ክብሩን ይውሰድ። አሜን። ዘመናችሁ ይባረክ። የእግዚአብሔር ይባርክ። አሜን። ያስታጥቅ ጌታ። አሜን። ያስታጥቅ። አለቱ ላይ ይትከልህ። አሜን። አለቱ ላይ ይትከልህ። በአሸዋ ላይ የተተከልክ የመሰላቸው ከዓመታት በኋላ ፀጉር ሸብቶ
እስከ ሽበት እስከ ሽምግልና የሚሸከመው ጌታ ተሸክሞ ወንጌል እያልክ ኢየሱስ እያልክ ዘመንህ በቤቱ ለቅ ልጆች ከጉልበት የወጡ አዳኝነቱን ይናገሩ፣ ፈዋሽነቱን፣ አባትነቱን ይናገሩ። እኛንን ሃይማኖት የሰየምነው ወገኖቻችን እንጂ እግዚአብሔር ሃይማኖትን አያውቀው፣ ልጁን ነው የሚያውቀው። ኢየሱስ ነው ሲወራ ደስ የሚለውና ለዓለም የሰጠንም እሱ ነው። ስለዚህ በብዙ ፍቅር በብዙ ትህትና ብትመጡ አብረን ብንማማር ብንመካከር እግዚአብሔር በብዙ ይጠቅመናል ብዬ አስባለሁ። ዮንዬ እግዚአብሔር ይትከልህ። አሁንም የምለው እኔ ይትከልህ። ለምን አብ ላይ በኢየሱስም ይትከልህ። ጉልበትህ ከፊቱ አይታጣ። ባይዘው ጉልበታችሁ መሬት ሲነካ ወገኖቼ እንደ ሰማይ የራቃችሁ ነገር ቅርብ ነው። እደግመዋለሁ፣ ጉልበታችሁ መሬት ሲነካ እንደ ሰማይ የራቃችሁ ነገር አለ ቅርብ ነው የሚሆነው። ስለዚህ ጉልበት መሬት ሲነካ ምን ማለት ነው? ጉልበቴ ሆይ እወድሃለሁ ማለት ነው። እኔ ኃይል የለኝም። አንዳንዴ እኔ ወንድማችሁ መጸለይ ላይ እደክማለሁ፣ ድክም ይለኛል ማለት ብዙ ስሯሯ ትሬኒንግ ምናምን ስል እዛ ላይም ታችም ያሉትን ብላለሁ እና ድክም ብሎኝ ቻሪቲውም ላይ ምናምን ስሮጥ ድክም ይለኝና መጸለይ ሲያቅተኝ ምን እንደማድረግ ታውቃለህ? እጄን ዘርግቼ ተንበርክኬ እተኛለሁ። አባ ጉልበቴ ሆይ ተንበርክኬ እተኛለሁ። የኔ ጉልበቴን አውቀዋለሁ። ሰው ያረገኝን አውቃለሁ። ከየት እንዳነሳኝ አውቃለሁ። አባቴ እኮ ነው። አሁን የሚያወራ ልጅ እኮ ዛፍ ላይ አድር ነበር ቤት ተባለ። ውሃ ዳር የበቀሉ ዛፎች እሰብክ ነበር። ንፋስ ያነቃነቃቸው ሆሊ ስፒሪት ተች አረጋቸው እያልኩኝ የሞኝ እንትን ቅርንጫፍ እየቆረጥኩ ቀይና ነጭ መዳበሪያ እያሰርኩኝ አጠምቃቸው ነበር። ያ ልጅ እኮ ነው ዛሬ እግዚአብሔር አሳድጉት የሚያወራ። ወንበር ደርድሬ ሰብክ ነበር። እኔ ጴንጤውንም አላቅም ነበርና ወንበር ደርድሬ ሰብክ ነበር። ይሰሙ ቁጭ ብለው አሜን ሃሌሉያ የሚሉ ይመስለኝ ነበር። ያ ልጅ እኮ ነው ያደገው። ወነ ወዝ 16 ዓመቴ ላይ ምናልባት ዮንዬ ሰምተ ይሆናል ስማቸው ቄስ በሊና ሰርካ የሚባሉ ሰው ጋር ወራቡ የሚባል ቦታ ላይ ክሩሴድ አገልግያለሁ። ወነ ወዝ 16 ዓመት ፎቶ ልክላለሁ። የመጀመሪያ ፎቶ ያስቃል። ትየባጩ ይባላሉ ባለቤታቸው። እነሱ ጋር ነበር አብሬ ተኝቼ እንትን ነው። ያኔ ስለ አንድ ሰው አነበብኩኝ። ጆን ዌዝሊ ይባላል። የዌዝሊ ካቴድራል መስራት ምናልባት ሜቶዲስት የሚባል ዲኖሚኔሽን ሰምተ ከሆነ ሜቶዲስት፣ ፕሪስቤሪያን ምናምን የሚባል ሉትራን አሉ አይደል? ሜቶዲስት የሚባለውን የመሰረተ ነው የዛሬ 300 ምናምን ዓመት እና አንድ ቀን ነበር ዮንዬ ከዛፍ የወረደው ልጅ አንድ ቀን እሱ መድረክ ላይ ቆሜ ሰብካለውን ነበር። ያኔ 2016 ላይ የዛሬ 9 ዓመት ወደ አንድ ቦታ ሄድኩኝ። ኢንፎሲስ የሚባል ቢልጌትስ የገዛው ትልቅ ተቋም አለ። ትሬኒንግ ለመውሰድ ጆይን አደረግኩና ሄጄ አንድ ሰው ገና ላይ የሚሰብክ ሰው ጠፋ ሲባል እንዲ አክዬ እኮ ምናምን ብለው ብቻ አንድ ወዳጅ ጠቆሙኝ። ልሰብክ ሄድኩኝ። ዌዝሊ ካቴድራል ይላል። ዮን እያለቀስኩኝ በ16 ዓመት ቆሜ ሰብክበታለሁ ያልኩት ከ300 ዓመት በፊት የተተከለ ቤተክርስቲያን መድረክ ላይ ቆሜ የእግዚአብሔርን ቃል አካፈል። አቤት እግዚአብሔር ታማኝነቱ! አቤት እግዚአብሔር ታማኝነቱ! ዛሬ የምታልፉበትና እግዚአብሔር የሚላችሁ ነገር ሆድና ጀርባ የሆነባችሁ ሰዎች እግዚአብሔር ታማኝ ነው። አሜን አሜን። ታማኝ ነው እግዚአብሔር በቃሉ ሰማይ ምድር እልል ይበሉ። ታማኝ 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 ነው እግዚአብሔር በቃሉ ሰማይ ምድር እልል ይበሉ። አይገርምም? ታማኝነት ብዙ ምሕረት ለልጅ ልጅ ነው። አንተን ተስፋ አድርጎ ያፈረ ሰው ማን ነው? ሁሉንም በፍቃድ ውብ አድርገህ ትሰራለህ። አማካሪ አትፈልግም ብቻህን ኤልሻዳይ ነህ ብለው የዘመሩለት እኮ ታማኝነቱን አይተው ያኔ በልጅነቱ የሚያወራውን ሰው ከዛ አክዬን ያኔ የሚያባሩት ምናምን ያሉት ዛሬ ብዙዎቹን ወርሻለሁ። ዮንዬ ክብር ለእግዚአብሔር ይሁን። ብዙዎችን ወርሻለሁ። ታማኝ አይደል ጌታ? ስሙ ይባረክ ለዘላለም።
እግዚአብሔር ይመስገን። ተባረክልኝ። ስለ ኢየሱስ ተወርቶ አያልቅም መቼም ወንጌሉን ከመጽሐፍ ቅዱስ ራፕ ስታደርገው እኛ ራፕ ነው የምንለው እና በመስጠ ስታነበው ከቃል በቃል ስታረግ ስናይ ራሴን ታዘብኩት። በእውነት ራሴን መታዘብ እያለ አጠገቤ መጽሐፉ የህይወት ቃል የህይወት ምግብ እያለ ውስጤ ሌላ ቦታ ነበር። 47 ውስጤ ሌላ ቦታ ነበር። ገባ ለእኔ እንዳልኩ አላቀው እናገራለሁ። ለራሴ ሊሚት አድርጌያለሁ። እንዲያውም በዚያ ጋር የዮናታን ሚስት ብቻ መናገሬ እስካሁን ይቆጨኛል። ሌሎችንም ተናገር፣ ግን ሚስትን ልጆችን ምናምን መንካት አልወድም። እናት አባት መንካት አልወድም። ግን በእኔ ልክ ነኝ ብዬ የሰፈርኩት ቁና አለ። በእኔ ልክ ነኝ ብዬ ያሸነፍኩበት መንገድ አለ። እንደ ቀልድም እንደ ፌዝም እንደምንም አድርጌው ብቻ የተለማመድኩት ልምድ ነበረ። ያንን ሁላ ነው በማላቀው ነገር ጌታ ልክ አይደለህም ብሎ እሱ ሰው አይደለም። ሰው ቢሆን አልፋታም፣ ታውቀኛለህ። ሰው ቢሆን ያሸነፈኝ በሰው ደረጃ ሳይሆን እሱ መጥቶ ማንበርከኩን ሳይ ምን ያህል እኔ እና ያልኩት በቃ አውቀዋለሁ ጌታን፣ ግን ዲፕሊ አላዳመጥኩ። ሁላችንም ውስጥ እግዚአብሔር አለ። ማዳመጥ ነው የሚለየን። ማዳመጥ ጌታን ማዳመጥ ይለይሃል። ኃይል ቃል የመጣው ከአቡነ ገብርኤል። አቡነ ገብርኤል ተናገሩት። ይህ ቃል ይገፋል አሉ። ኢየሱስ ክርስቶስ ጌታ ነው፣ የዓለም ብቻውን ቤዛ ነው ማለት ይገፋል ያ ቃል ተባለ። ውስጤን ወስዶ ነው በቃ የሆነ የመታኝ በቃ ወጥ ጌታ ይገፋል። አይ ኖ በጌታ ብዙም አይደለሁኝም፣ ግን አይ ኖ ዜር ኢዝ ሰምዋን that loves me unconditionally ከነስተቴ የሚወደኝ የማለቅሰው ሲከፋኝ ምን ስል የምሄድበት ጌታ አለኝ የምተማመነው። ያንን ጌታማ ማንም አይገፋብኝም። there is nobody ማንም ሰው የኔን ጌታ አይገፋውም። ማንም እዚህ ምድር ላይ ምናልባት የፈለገ ኃጢአተኛ ልሆን እችላለሁ፣ ግን there is no one እዚህ ምድር ላይ በሱ የሚገፋብኝ ማንም የለም። አይ ቲንክ የዛኔ ነው መሰለኝ ጌታ መቁረጤን ያወቀው። የዛኔ ይመስለኛል ጌታ ውስጤ የገባው። ከዛ በኋላ በቃ I can control myself። ማንም ሊገፋው የማይችል ለእኔ የታረደውን ለእኔ ዋጋ የከፈለውን ጌታ ማንም ሊገፋው አይችልም። there is nobody እንደሱ ያለ እግዚአብሔር የሰጠው ልጅ የለም። ፍጹም ሰው ፍጹም አምላክ የሆነ የኔ ጌታ ነው። ማንም አይገፋው። there is nobody ማንም አቻ የለውም። የሚስተካከል አይደለም። ቅድም ያልከው ለአንድ ልጁ 100 ምናምን ሰው ነው አንተ 180 ሰው በባቡር ሲመጡ አንድያ ልጁን አይቶት እዛ ውስጥ እንዳይቀረጠፍ ብሎ ነው ያልከው። ዓለምን በሙሉ አስቦ ፐርፌክት የሆነ አንድ ልጁን ነው እሱም በሰጠኝ። ጭራሽ እሱ ይገፋ፣ ሌላውንስ ግፋ። I don't care ግፋ፣ ማንንም I don't care ግፋ የፈለግከው። he can't do that to me። መስቀል ላይ ለእኔ ዋጋ የከፈለውን ግን አትገፋው። it's not gonna happen። ጥንቅር ብሎ ምንም ይቅርብኝ፣ ጌታዬን ግን የሚገፋብኝ የለም። ኃጢአተኛ ልሁን፣ ወራዳ ልሁን፣ ተሳዳቢ ልሁን፣ የፈለግኩት ልሁን፣ but there is nobody ኢየሱስ ጌታዬን የሚገፋብኝን በፍጹም አልቀበልም። it's not gonna happen። ያ ነው ስሜቴን ጌታ ሌላ ቦታ ያደርሰኛል። ሌላ ብዙ አንበሶች ብዙ ጊፍቶች ይመጣል ነው። ህይወት ነው ይመጣልኝ። ህይወቴን ተርን ፖይንት ነው ጌታ ያደረገውና በአቡነ ገብርኤል ምክንያት የኔ ህይወት ወደ ጌታ ሆንኩ። ጌታን አገኘሁባቸው። ጌታን ለኔ ተናገሩ። የሳውል አሳዳጁን ወደ ጳውሎስ የቀየረ አምላክ ክብር ምስጋና ይግባው።
በጌታ እንዳትደራደሩ። በፈለግከው ተደራደር ወንድምና እህቶቼ። ኃጢአተኛ ልንሆን እንችላለን፣ የመጣውም ለኛ። ጌታን ግን ሲገፋብን እንዳትደራደር። ጌታን ሌላውን ለማስተካከል ሲመጣብን እንዳትደራደር። የፈለገው ነገር ይቅርብህ፣ እመነኝ። ዋጋ የከፈለው ኢየሱስ ጌታ ብቻ ነው። ዚስ ኖባዲ ኤልስ። ለማንም ዋጋ የከፈለ ሌላ የለም። ኢየሱስና ኢየሱስ ብቻ። የእግዚአብሔር ልጅ አንድያ ልጁን ጨከነበት፣ አንድያ ልጁን ሰጠው። በቃ የሚወደው ለልጆቻችን ያለንን ሀሳብ እስቲ ለሰከንድ እናይ። ጉንፋን ሲይዛቸው፣ ትንሽ ሲታመሙብን ያለንን ስሜት ይዩት። እንኳን ተቀጥቅጦ 6666 ጊዜ ተገርፎ ዋጋ ሊከፍል አይደለም ልጄ። ጉንፋን ሲይዝብኝ የምገባበት ነው የሚጠፋ። ስለዚህ ያንን የከፈለ የእግዚአብሔር ልጅን ማቃለል የሚችል አንድም ስልጣን ያለው የለም። ክብሩን ጌታ ይውሰድ። ከነ ችግራችን ከነ ምናችን የሚወድ አምላክ ነው ያለኝ። ዋጋ የከፈለልኝ የእግዚአብሔር ልጅ ኢየሱስ ጌታ ነው፣ የጌቶች ጌታ ነው። እኔ ብርክ በልልኝ ወንድሜና በአንተ ብዙ እንማራለን፣ ብዙ እንማራለን። የጌታ ፍቅር እኔ ቃላት የለኝም። የታመነው ጌታ ነው እኔ ጋ ያለውና ክብር ለኢየሱስ ይሁን። ይህንን ጌታ ነው የማመልከው እና እኛ ልናንስ እሱ ሊልቅ ያስፈልጋል። አንተ እንዲህ ስትናገር ወንጌል ከመስማት በላይ ተአምር ለእኔ የለም። ያው ብዙ ጊዜ ብለነዋል። አሁንም ፍቅሩ በልብህ ያይል። አሜን። በቃ ይንተክተክ፣ ይሄ አይጥፋ። ይሄ የልጅነት ወራት ናፍቆት ባለፈው ብያሃል። አሁን ውስጥህ የሚናፍቀው መጠመቅ የሚለው ነው። ያን እኮ የተናገረህ ነው አይደል? እየተናገረህ ነው ደጋግሞ እየተናገረህ ምንድን ነው? መጠመቅ አለብህ የሚል ለምን በሞቱ አሁን ትመሳሰላለህ ማለት። ከዛ ደግሞ በትንሣኤው ክብር ለኢየሱስ ይሁን። በትንሣኤው ደግሞ በቃ ከዛ ዮኒ ተቀበረ። አሁን ኒው ክሪኤሽን ኢን ክራይስት፣ በክርስቶስ አዲስ ፍጥረት የሆነ አሮጌው ነገር አልፏል ሁሉ ነው የሚለው። አይገርምህም? አንዳንዱ ሚል የኛ ሰው ይጨርሰን ነበር፣ አንዳንዱ አይደለም። ሁሉ አዲስ ሆኗል። ሁሉ አዲስ ሆኗል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ምን አዲስ ፍጥረት? አሮጌው ነገር አልፏል፣ ሁሉ አዲስ ሆኗል። ስለዚህ ዮኒዬ ጌታን ስላንተ አመሰግናለሁ። እና ደግሞ የበለጠ እንማማራለን አብረን። መጽሐፍቶች እኔ እወዳለሁ። መጽሐፍ ብቻ ነው መጽሐፍ ይበዛልን ይሄ ቤት። ብዙ ሺህ ኮፒዎች አሉ። በየትኛውም ርዕሰ ጉዳይ ላይ መጽሐፍ ስትፈልግ ስፔሻሊ ሊደርሺፕ ላይ፣ ዲፕሎማሲ ላይ አሁን አደራ የተወሰኑትን ላክልኝ ወንድሜ ስለሚመጣ የተወሰኑትን ላክልኝ። ሶፍት ኮፒም ስለሚበዛ የትኛውም ርዕሰ ጉዳይ ላይ ይህን ፈልጋለሁ ስትለኝ እኔ ታናሽ ወንድም ሁል ጊዜ ላገለግልህ በዚህ ፈቃደኛ ነኝ። ዘመንህ ይባረክ። በጣም ነው መወዳችሁ ሁላችሁንም። እግዚአብሔር ዘመናችሁን ይባርክ። አሜን። ዘመናችሁ ሁሉ የእረፍት ሰው ሁኑ። ከፍቅር በቀር ዕዳ አይኖርባችሁ። ተባረኩልኝ። አሜን። ብርክ በልልኝ። አዳር ይሁንልኝ። ዮኒዬ መልካም ጊዜ። እናንተ ጋር ገና ነው፣ እኛ ጋር አዳር ነው። እናንተ ጋር ተባረክልኝ። ተባረክ። መልካም ጊዜ